ግባ። አሌክሳንደር አቤት ሰላም አለን። ጥያቄ አለ? ቀጥል። እዛው ላይ እየሰማችሁ ስለነበር ከቅድም ጥያቄ አለ? አዎ ጠይቅ። ወንድሜ አሁን ቀጥል። እዛው ላይ አብርሃም ለአንድ አምላክ ያመልክ ነበር ምናምን ይላል። አብርሃም ለአንድ አምላክ ታዛዥ እንደሆነ ታምናለህ? በምን መጽሐፍ ታምናለህ ወይስ አታምንም? ስለ መጽሐፍ አይደለም ያወራሁት። አይደለም። አይ ያው እሱ የጠየቀ አሁን መሰለ ስለ መጽሐፍ እስልምና አይደለም። እኮ አሁን ስለ መጽሐፍ እያወራን ነበር። አይደለም ከነብዩ መሐመድ በፊት እስልምና ነበረ ወይ ሲል እኛ እስልምና ማለት በአንድ አምላክ ማመን ነው ብለህ መለስክለት። አብርሃም ለአንድ አምላክ ያመልክ ነበር ወይ ብለህ ጠየቀው። በምን መጽሐፍ ነው ያመልክ የነበረው? እሱ እኮ የጠየቀ በእስልምና ነው፣ በክርስትና አምላክን ለማምለክ መጽሐፍ ያስፈልጋል እንዴ አሌክዛንደር? ሳይሆን አብርሃም ለአንድ አምላክ ያመልክ ነበር ወይስ ብለህ ስትጠይቅ ከምን መጽሐፍ ነው ያገኘኸው? አብርሃም አንድ አምላክ ያመልክ ነበር መጽሐፍ ላይ ያገኘው ማን አለ? ጥያቄ እኮ ነው የጠየቁት። እና መጽሐፍ ላይ ካላገኘኸው እንዴት አወቀው? ስለ መጽሐፍ አላወራውም። ለምሳሌ አሁን ስለ አዳም ስናወራ አዳም መጽሐፍ ስለነበረው አይደለም። አዳምጥ፣ ቆይ አሁን ጥያቄ ነው። እኔ ጥያቄ ጠየኩ እንጂ ከመጽሐፍ ላይ ያልኩ አይደለም። እኔ ለማወቅ እኮ ነው የጠየቅኩት አንተን። ለምሳሌ አብርሃም አንድ አምላክ ነበር የሚያመልከው ወይስ ደግሞ ድንጋይ ነበር የሚያመልከው? የትኛው አብርሃም? የኔና አብርሃም የአንተና አብርሃም አንድ ነው እንዴ? ከፈላችሁት ይሄንን? አይ ሳይሆን አንተ የምታምነው አብርሃምና እኔ ማምነው አብርሃም የተለያየ ነው። ምክንያቱም ሁለት እምነት ነው የተካፈልን ያለው። አሁን አንተን ነው እየጠየኩ ያለሁት በእኔ ሳይሆን በአንተ ሳይሆን የዛሬ 4000 ዓመት በፊት የነበረው አብርሃም ስለሱ ነው የማወራው። ከፈለው ከፈለክ 10 ቦታ አድርገው ቆራጣ 10 አድርገው አንተ ከፈለክ 10 አድርገው አንተ አይመለከተኝም። እኔ እሱ ግን የዛሬ የእስማኤል አባት የእስማኤልና የይስሐቅ አባት አንድ አምላክ ነበር የሚያመልከው ወይስ ድንጋይ ነበር የሚያመልከው? ለምሳሌ አሁን ምን እያልኩ ነው መሰለህ? አልገባህም? እኔ እየጠየቅ እሱማ አንድ አምላክ ያመልክ ነበር። እሱ እንኳን አይደለም እየጠየቅ ያለው። ያዝልኝ አንድ አምላክ ያመልካል አልከኝ። ለሱ ለአንዱ አምላክ ታዛዥ ነበር ወይስ አልነበረም? እሱ ምን መሰለህ አሁን ከያዝከኝ ማለት ነው። ለዛ አምላክ ታዛዥ ነበር? ለዛ አምላክ ታዛዥ ነበር ወይስ አልነበረም? እኔም አድምጠኛ፣ የኔ ሐሳብ አድምጠኛ። ለዚያ ለአንዱ አምላክ ታዛዥ ነበር ወይስ አልነበረም? በምን መጽሐፍ ነው የምመልስልህ? በክርስትና ነው የምመልስልህ ወይ በእስልምና ነው የምመልስልህ? አብርሃም እምነቱ ምንድን ነው? አብርሃም እኔ እኮ እዛ ላይ አሁን አብርሃም ምንድን ነው እምነቱ ምንድን ነው በአንተ መጽሐፍ? አሁን ስሙ ሁላችሁም፣ በአንተ መጽሐፍ የአብርሃም እምነት ምንድን ነው? እሱን አይደለም ጥያቄ። መልስ የኔ መጽሐፍ እያልክ ስለሆነ በአንተ መጽሐፍ የአብርሃም እምነት ምንድን ነው? ገብቶሃል? ግን እኔ ልጠይቅ የገባሁት እኮ የኔ መጽሐፍ እያልክ መጽሐፉንም አብርሃምንም መጽሐፉን ጠቅልለህ ስለወሰድከው ለምን በአንተ መጽሐፍ መሰረት አብርሃም ጥያቄውን መሰለህ? ቆይማ እዚህ ጋር ፖለቲካ ተስራና ችግር የለውም። መተው ከፈለክ አይደለም መተው ከፈለክ ችግር የለውም። በአንተ መጽሐፍ መሰረት የአብርሃም እምነት ምንድን ነው? እኔ እተውሃለሁ እኮ ችግር የለውም። እለፈው እሱን አይደለም ግን ትነግረኛለህ። ከከበደ ንገረኝ። በአንተ መጽሐፍ መሰረት የአብርሃም እምነት ምንድን ነው? አሁን እኮ ምን መሰለህ ስትመልሱ መጽሐፍ የክርስትና መጽሐፍ ተመርጉዛችሁ ነው። ምክንያቱም ተይዘሃል እኮ አሁን መጽሐፌ የኔ ነው ምናምን አልክና በአንተ መጽሐፍ የኔ መጽሐፍ በምትለው መጽሐፍ አብርሃም ምን እንደሆነ አታውቅም። ይሄን የፈለግከውን ነገር አሲሳለሁ በእኔ መጽሐፍ ነው እኮ እሱ ትላለህ። በአንተ መጽሐፍ እምነቱ ምንድን ነው? እቺን ብትሞት ሞተ ከእንደገና ብትነሳ የማትመልሰው ጥያቄ ነው። የኔ መጽሐፍ አልክብኝ 10 ጊዜ ዝም አልኩና እምነቱን ጠየቅኩ። ይሄው አሁንም ማይክን አንሳና ይሄንን ጥያቄ ብትሞት አትመልስም። ማይክ አንሳና መልስ። በአንተ መጽሐፍ የአብርሃም እምነት ምንድን ነው? ሳላህ በገዛ ቆንጨራህ ማለት። እሺ ይምራ። አሁን መከራከር አይጠበቅብንም። ክርክር ከምናደርገው ዳኛ ልሆንና ሳላህ ጥያቄውን እንዲገምልኛ እንዴ አጠራርገ የኔ መጽሐፍ አለብኝ 10 ጊዜ እና በአንተ መጽሐፍ የአብርሃም እምነት ምንድን ነው ብዬ ጠየቅኩት። በቃ አመሰግናለሁ። አሁን አሌክሳንድሪያ ክርክር አንፈልግም። ጥያቄውን ከመለስክ መልስ፣ ካልሆነ እዚህ ጋር እንለያያለን ማለት ነው። ወገናችን መልሳለ። መጀመሪያ ጥያቄውን ሰምተሃል አሌክሳንድር?
አሉ ሚውት አድርጎ ሄደ። ሚውት አንሳ ወገናችን። እንደመመልስ አውቃለሁ ግን ጀስት ፕሮቶኮል እንጠብቅ ብዬ ነው። እሺ አሌክሳንደር። እሺ በመሀል ዳኛ ከገባህ አይቀር ማለት ነው እኔንም አድምጠኛ። እኔ የኔ ሀሳብ ማለት ነው። እሺ ቀጥል። አሁን ጠይቅ አለኝ አይደለ? ጠይቅ ሲለኝ ከነብዩ መሐመድ በፊት እስልምና ነበረ ወይ? በምን መጽሐፍ ሲመሩ ነበር ብዬ ጠየቁኝ አይደለ? በቃ ጥያቄ ይሄ ነው። አብርሃም ምንድን ነበር? አዎ አብርሃም ምንድን ነበር እምነቱ አለኝ። በምን መጽሐፍ አልኩት። እሺ አሁን አሌክሳንደር ጥያቄን ተቀብያለሁ። እሺ አሁን ጥያቄን ተቀብያለሁኝ፣ ግን ደግሞ መጀመሪያ አንተ የሱን ጥያቄ መልስለት። ጥያቄው ምንድነው? ስጠይቅ ልድገምልህ ጥያቄውን። በአንተ እምነት መሰረት፣ በአንተ መጽሐፍ መሰረት የአብርሃም እምነትህ ምንድን ነበር ነው ያለ። መልስለት። አንድ አምላክ ያመልክ ነበር አልኩት። እኔ ደግሞ ጥያቄው ማንን ያመልካል ሳይሆን እምነቱ ምንድን ነበር ነው ጥያቄው። እምነቱ ማለት የአብርሃም እምነቱ ሃይማኖቱ ምንድን ነው? የአብርሃም ይኸዋ ነበረ። ምን ይኸዋ ነበር? ይኸዋ ብሎ ነበር የሚያመልከው እግዚአብሔር። እኔ ማን ብሎ ያመልካል ሳይሆን ሳላህ የጠየቀ ማን ብሎ ያመልካል ሳይሆን እምነቱ ምንድን ነበር ነው የሚያመልከው። የሐዋ ነው። እሺ አመሰግናለሁ። ግን ጥያቄው ማንን ያመልካል ሳይሆን እምነቱ ሃይማኖቱ አንድ አምላክ ብሎ ነበር የሚያመልከው። አንድ አምላክ ብሎ ነበር የሚያመልከው። እሺ አሌክሳንደርዬ አንዴ ላረም። ሰማይና ምድር የፈጠረ እግዚአብሔር አምላክ ብሎ ነበር የሚያመልከው። እኔ ማን ብሎ ያመልክ አንዴ አዳምጠኝ። እሺ ሳላህ የጠየቀ ጥያቄ ማን ብሎ ያመልክ አይደለም ወገናችን። አሌክሳንደር የጠየቀ ጥያቄ ማን ብሎ ያመልካል ሳይሆን የአብርሃም ሃይማኖት ምንድን ነበር ነው ጥያቄ። በአንተ እምነት መሰረት እምነቱ ምንድን ነው? ስሙ የአብርሃም እምነት ስሙ ምንድን ነው? በእኔ አቅም ማለት ነው። በእኔ አቅም እስከዚህ ድረስ መልሼልሃለሁ። ከዚህ በኋላ እኔ አላቅም፣ ማላውቀውን አውቃለሁ ብዬ አልመለስም። በቃ አላቅም እኮ መልስ ነው የሚዬ። እሺ በቃ አላቅም ብትለኝ እኮ አንደክም ነበረ። ግን አሌክሳንደር አላቅም ሳላህ የሚነግርህ ነገር አለ። እኔ ግን የሳላህ ነገር ልንገርህ። 1000 ዓመት ፈጅተህ ሚሊዮን ዓመት ፈጅተህ ብትፈልግ ራሱ አትመልሰውም። ለምን? በክርስቲያን አይደለም አብርሃም እንደምናውቀው። ክርስቲያን አይደለም ካልክ ደግሞ ጥያቄ ይፈጠርብሃል። ለዛ አትመልሰውም። እኔም አውቀዋለሁ። አሌክሳንደር የጠየቅህን ጥያቄ ግን ህዝቡ እንዲመለከት ነው። ወንድሜ ሰዓት ተደከብ። ሳላህ መልሱን አግኝተሃል? መልሱ ምንድን ነው? አላቅም ነው። እሺ እሱም ስለሆነ ጥያቄ ግን ወደዛ ጥያቄ ይመለስና እዛው ላይ ይመልስልኝ። እኔ ደግሞ አሌክሳንደር በቃ ታርግና ተማር። እሺ አላቅም የሚሉ ሰዎች መማር አለባቸው። አይ ሰምተኛል። አላቅም ሳይሆን አንተም አላቅም ማለት አለብህ። አብርሃም እኔ ቁጭ አድርጌ ነው ማስተምረው። አንድ አምላክ ያመልክ ነበር የሚለው መጽሐፍ ሳሳየኛ። አትፎካከር አንተ። አንዴ አላቅም ብለህ ሚውት አድርግና ተቀመጥ። እንደዛ ሳይሻል አይቀርም። እሺ በቃ አላቅም ብለህ ምድሮ ማድረግ ያለብህ ተማሪ ነኝ፣ መማር ነው ያለብህ። ተማሪ አይደለም አላዋቂም ጭምር ነህ፣ አላዋቂም ጭምር ነህ። ስለዚህ አዳምጣው፣ ችግር የለውም። ፎከራውን አዳምጣውን። ብዙ ነው ማስወራ። በነገራችን ላይ እንደ ትከሻ እነካካለሁ ካልክ ተው ይቅርብ። እሺ ለማንኛውም 2 ደቂቃ ልውሰድና አጠር አድርጌ ላብራራ። አብርሃም እምነቱ ምንድን ነው ብለን የጠየቅን እንደሆነ መጽሐፍ ቅዱስ ልክ እንዳንተ ነው የማያውቀው። አንተ ብቻ እኮ አይደለም ማፈር የለብህም። መጽሐፍም ጭምር አያውቅም። ወላሂ አላህ ምስክር አያውቅም። እምነቱ ይሄ ነው አይልም፣ የሚያውቀው ነገር ስላሌለ። ኦኬ ነገር ግን አንድ የምናውቀው እውነታ አለ። አብርሃም አመነ ይላል ሮሜ ላይ። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል። አብርሃም አማኝ ነበረ፣ የእምነቱም እንደ ጽድቅ ይቆጠርለት ነበር ይላል እና ለአንድ አምላክ ታዛዥ ነበረ። ታዛዥ መሆኑ ሙስሊም መሆኑን ያመላክተናል። ምክንያቱም ሙስሊም ማለት ታዛዥ ማለት ስለሆነ ለአምላኩ ታዛዥ እንደነበረ ከተስማማን ያ መታዘዙ እስቃለ ለሁ ረቡሁ አስሊም ይላል። ቁርአን ሲናገር ጌታው ለአብርሃም ታዘዝ አለው። ቃለ አስለምቱ ሊረቢል ዓለሚን፣ ለዓለማቱ ጌታ ታዘዝኩኝ አለ ይላል። ለዓለማቱ ጌታ መታዘዙ እሱን ሙስሊም አሰኝቶታል ነው። በአንተ መጽሐፍ ከሄድም እምነት የለውምና የቴስት ነው እንዳንለው ቁጭ እናደርገዋለን። ስለዚህ የአብርሃምን እውነተኛ እምነት ልናውቀው ምንችለው በመጽሐፍ ቅዱስ አይደለም። በመጽሐፍ ቅዱስ ሳይሆን የአብርሃምን እምነት አንተን እምነት የምታቆመው በእኔ መጽሐፍ ነው። አንተን እምነት የምታቆመው ምክንያቱም ያንተ መጽሐፍ ላይ አብርሃም እምነት የለውም። ያንተ መጽሐፍ ላይ አብርሃም ከአንተ መጽሐፍ መልስ የለም። ከአንተ መጽሐፍ መልስ የለም ወይ? አንድ አዳምጠኝ። መልስ እየሰጠሁ እኮ ነው ከኔ መጽሐፍ። እሺ አሳየኝ፣ ከአንተ መጽሐፍ አሳየኝ። እሺ ያው ልክፈትልህ ከኔ መጽሐፍ እንደዚህ ይላል። እኔ በቃሌ ነው የማነብልህ። ማየት ከፈለክም ያሳያል። ምን ችግር የለውም እኮ አውጣልኝ። ችግር
አውጣ አውጣ፣ ችግር የለውም። አሊ ኢምራን ላይ ያለውን አውጣ። አሊ ኢምራን አላልኩም እኔ እኮ ከነብዩ መሐመድ በፊት እኮ ነው ያልከው። እኔ ከማን መጽሐፍ ነው ያልከው? ከነብዩ መሐመድ በፊት የነበረ መጽሐፍ ነው ያልከው። እኔ አንተ እንደ ጳውሎስ ሁለት ነገር ነው የምታወራው በአንድ ራስ እንዴ? እኔ ከሁለት ነገር አላወራሁም። ያንተ መጽሐፍ በፊት የነበረ ያንተ መጽሐፍ ቅድም ያንተ መጽሐፍ ያለው ማን ነው? ከ30 ሰከንድ በፊት ምን ከአንተ መጽሐፍ አሁን አላልክም? አሁን ብቻዬን ሰማሁ ወይስ እናንተ ተናግራችኋል? ከአንተ መጽሐፍ ብዬሃለሁ። ከአንተ መጽሐፍ ስለህ ግን ከመጀመሪያ አጣምጣው እኔ ያልኩህ ላምጣ። ከኔ መጽሐፍ ላምጣልህ እኮ ከኔ መጽሐፍ አዳምጣው። አላቅም እኮ ስማኝ። ኧረ ጀለስ ምንድን ነው የሆንከው? ከአንተ መጽሐፍ ስጠኝ አልክ፣ ልሰጥህ ነው። ተረጋጋና አዳምጥ። ከአንተ መጽሐፍ መምህር እኮ ማለት ነው። ስማኛ ሳሰማኝ ነው እንደ መልስ የሚሰጠው። ቆይ አንዴ ቆይ ሳላ ቆይ ችግር የለውም እንታገሰው። አሌክሳንደር እሺ፣ አንዴ እያቋረጥክ ነው ያለሁ፣ እየረበሽክ ነው ያለሁ። አንዴ ይረጋ በል እሺ። በእኛ ቤት ረብሻ አይፈቀድም። አንዴ ይረጋ በል እሺ። አሁን ሳላህ ቅድም ጥያቄ ጠይቀዋል። ጥያቄው ምንድን ነው? ስለ የአብርሃም እምነት ምንድን ነው ብለህ ጠየቀው። ሳላህ ከቁርአንም ከመጽሐፍ ቅዱስ ሲመልስልህ ከመጽሐፍ ቅዱስ አትመልስልኝ ከቁርአን ብቻ ከራስህ መጽሐፍ ብልሃል አይደለ? አሌክሳንደር እዚህ ጋር አርመኝ ብልሃል አልክም። ትሰማኛለህ? እስኪ ስሙኝ። እኔም መጀመሪያ ቆይ አንዴ ቆይ ማስወረድ ትችላላችሁ። የሰውን ንግግር አንጠምዝዙ እንዴ! ቅድም ኧረ ወገናችን አይደለም። ቅድም እኮ አውርተህ ጨርሰህ አይደል? አሁን እኮ ተረኛኛ። አንዴ ረጋ በል ፕሊዝ። ጥያቄ ጠይቄሃለሁ። ሳላህን ከአንተ መጽሐፍ የአብርሃም እምነት አሳየኝ ብለህ ጠይቀዋል አልጠየቅከውም? አርመኝ። እሱ ብቻ ነው እንዴ የተሰማህ? እሱ ብቻ ነው የተሰማህ? ይሄን እኔ መጀመሪያ አርመኝ። ለምን ከበደህ? አርመኝ እኮ ነው ያልከው ወገናችን። ብለሃል አላልክም? ብያለሁ ወይም አላልኩም? በል ታደምጠኛለህ? ከአንተ መጽሐፍ ያልኩት እኮ ከነብይ መሐመድ በፊት ብዬ ነው የጀመርኩት። እናንተ ግን እሱን ስለማታመጡልኝ ጠምዝዛችሁ እንትን አደረጋችሁ። ስለዚህ ያንተ ጥያቄ ከአንተ መጽሐፍ ሆኖ ያኔ ጥያቄ ስለዚህ ያንተ ጥያቄ ከአንተ መጽሐፍ ሆኖ ግን ደግሞ ከአንተ መጽሐፍ ውጭ እያልክ ነው ያለው እኮ። የሳላህ መጽሐፍ ቁርአን ነው፣ ግን ደግሞ ከቁርአን አልፈልግም እያልክ ነው ያለው። ሳላህ ሌላ መጽሐፍ አንዴ ቆይ ላስማማኝ ወቀ አንዴ የምታውቀው እሺ። ሳላህ ከቁርአን ውጭ ሌላ መጽሐፍ አለ የምታምንበት? ብሉይ ኪዳን ሐዲስ ኪዳን መጽሐፍ አለ ሰምተኸኛል? አሌክሳንደር አንተ እሱ የኔ መጽሐፍ አይደለም። ኧረ ጌታ ማስወረድ እሱ የኔ መጽሐፍ አይደለም። አሌክሳንደር ሰምተኸኛል? እሱ የኔ መጽሐፍ አይደለም። ምሳሌ እኮ ነው። ምሳሌ ነው እያስረዳ ያለሁት እኮ። ብሉይ አሁን ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይወለድ በፊት የተጻፈ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ የተጻፈ ደግሞ ሐዲስ አለ። እንደዛውን ደግሞ ከነብይ መሐመድ በፊት የነበረ መጽሐፍ አውጥተህ አሳየኝ እንደዛው። ከዛም ደግሞ ነብይ ከተወለደ በኋላ ቀደምት መጽሐፍቶች አሁን ያሉት ቀደምት መጽሐፍቶች የአምላክ ቃል ናቸው ብለን እናምንም ከቁርአን ውጪ። ስለዚህ ከነብዩ መሐመድ በኋላ የመጣ እንጂ ከነብዩ መሐመድ በፊት የነበረ መጽሐፍ የለም ማለት ነው። ችግሩ ምን መሰለህ? ዓለም ላይ ያለው አንድ መጽሐፍ ነው። እሱም የአላህ ቃል የሆነ ቁርአን ነው። ከአላህ ቃል ውጪ የሆኑ መጽሐፍቶች በአጠቃላይ የሰው ቃል ናቸው። ከአምላክ ቃል ስለዚህ ነብዩ መሐመድ የተነጋገረው ንግግር ብቻ ነው መሰረታችሁ እንጂ ሌላ ብዙ ነቢያት አሉ ነቢያት አሉ ነብዩ የተናገረው ነገር አይደለም። የአላህ ቃል አይደለም። ነቢያት አሉን መጽሐፍ አለን እንጂል አለን እያላችሁ እያወራችሁ አልነበረን ቅድም? እሺ አንዴ ወገናችን አንዴ በጣም ይቅርታ አንዴ ረጋ በል። አሁን አንዴ አዳምጣኝ ፕሊዝ፣ ከዛ ትቀጥላለህ። ሳላህ ምን አለ? ቁርአን ላይ አመጣልህ። ያንተ ጥያቄ ምንድነው? ከቁርአን ሳይሆን ከቁርአን ውጭ ነው ያልከው። ከቁርአን ውጭ ነው አንተ የምታምንበት መጽሐፍ ያልከው። ሳላህ ደግሞ ከቁርአን ውጭ መልሶልሃል። ከቁርአን ውጭ የማምንበት መጽሐፍ የለኝም ብለሃል። 4 ነጥብ። ግን አንተ ቅድም በተናገርክ ግን እኮ በክርስትና ብሉይ ኪዳን አዲስ ኪዳን ብለሃል አይደል? አሁን ወገናችን ትክክል ነኝ? ብሉይ ኪዳን አዲስ ኪዳን የሚባል ነገር አለ አይደለ? አሉ በቃ ከብሉይ ኪዳን የት ነው ክርስትና እምነት አለ የሚለው አሳየኝ። ከብሉይ ኪዳን የት ነው እንደዛ የሚለው? ሰምተኛል? እኔም እንዳልኩ ሰምተኛል። ግን ሰምቻለሁኝ። አሁን ጥያቄ መልስልኝ። እያንዳንዱን ጥያቄ ወደ እኔ ማዞራት ሞክሩና እኔ አስተምሩኝ። ለማዞር አይደለም። በእስልምናችን ማለት ነው አንድ ህግ አለ። አሁን የገባኸው ቆይ አይደለም፣ አንድ ወገን ረጋ በል ከይቅርታ ጋር። አሁን የገባኸው የሙስሊም ቤት ነው። ሙስሊም ቤት ደግሞ ካለ ማስረጃ አይወራም። አሁን ምናልከኝ አንተ ክርስትና፣ አሁን ምሳሌ ከክርስቶስ በፊትና ከክርስቶስ በኋላ መጽሐፎች አሉ። ስለዚህ ከክርስቶስ በኋላ በፊትም አለን ብለኛል። ጥያቄ ምንድነው? ከክርስቶስ በፊት ከነበረው ከብሉይ ኪዳን መጽሐፍ ክርስትና የሚል አሳየኝ። ካላመጣ ዋሽተሃል ማለት ነው። ስለዚህ እዚህ ጋር እንለያያለን። አሳየኝ። ከብሉይ ኪዳን ላይ የት ነው ክርስትና የሚለው?
ክርስትና የሚለውን ቃል ነው ያልኩህ። ክርስትና ማለት ምን ማለት ነው? ክርስትና ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው? ምን ማለት ነው? ሳይሆን ጥያቄ ምን ማለት ነው? ክርስቲያን ምን መሰለህ አይደለም ጥያቄ። እኔ እኮ ክርስትና ማለት ምንድነው ሳይሆን ጥያቄ ክርስትና የሚለውን ከብሉይ ኪዳን አሳየኝ ያልኩህ። እኔ ያልኩህ ምን መሰለህ ነቢያት አሉን እንላለን እኛ። አሁን ለምሳሌ ነቢያት አሉን እኔ ያልኩህ አይደለም። ፕሊስ ወገናችን ስማኛ እንዴ ስማኛ እንድሰማ መጀመሪያ መመለስ ያለብህ የጠየኩት ጥያቄ ነው። እሺ ወገናችን እንድሰማ መመለስ ያለብህ የጠየኩት ጥያቄ ልድገምልህ። ቅድም ስታወራ ብሉይ ኪዳን ላይ ክርስትና አለ ብለሃል። ክርስትና ከኢየሱስ በፊትም ከኢየሱስ በኋላ አለ ስላልከኝ ላወጣለች ፓውዛ ልጊ ላይ ላወጣለች ያለው ቃል በቃል ልገምልህ ቃሉን አልክም እንደዛ ካልከው ቃል ምንድን ነው ያልኩት? ክርስትና ከኢየሱስ በፊት የተጻፈ መጽሐፍ አለው፣ ከኢየሱስ በኋላ የተጻፈ መጽሐፍ አለው። ስለዚህ ሁለቱም አለን ብለሃል። በክርስቲያኖች ብሉይና ሐዲስ አለን አልኩኝ። በክርስቲያኖች እኛ ክርስቲያኖች ብሉይ መጽሐፍና ሐዲስ መጽሐፍ አለን አልኩኝ። ስለዚህ ከኢየሱስ በኋላና ከኢየሱስ በፊትም አላቸው አይደለ? ቆይ አንዴ እንደዛ ነው ያልከው። ይሄ ማለት ደግሞ በብሉይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይወለዳል ተብሎ እንደተነገረ በሐዲስ ኪዳን ደግሞ ተፈጸመ፣ እነሆ ተፈጸመ ይላል። እኛ እንደዛው ደግሞ እያልኩኝ ነው እኔ። እሺ አንዴ ገባኝ፣ ተረዳሁ፣ ገብቶኛል። አታስረዝብኝ ፕሊዝ፣ ሲረዝም ደስ። ስለዚህ ነቢያት የምትሉ ከሆነ እናንተ ደግሞ ነቢያትን ያስቀመጥላችሁ ሕግና መጽሐፍ ያስተላለፉላችሁ ትምህርት ደግሞ አሳዩኝ አልኩኝ። ከነብይ መሐመድ በፊት ከነብይ መሐመድማ እንዳለ ሁሉ ነብይ መሐመድ የተናገረው የማመን ግዴታ አይለብኝም። አንድ ሰው መጥቶ የፈለገው ስለደሰቆረ የማመን ግዴታ አይለብኝም። ምክንያቱም አንድ ሺህ ምናምን ጳውሎስ እኔ በሞኝነት እናገራለሁ ብሎ የደሰቆረውን እያመንክ የአምላክ ቃል የሆነውን ቁርአንን የመካድ መብት የለም። አንደኛ ኦኬ፣ እኔ በሞኝነት እናገራለሁ ብሎ ነው ጳውሎስ የሚናገረው። ያንን የአምላክ ቃል ብለህ ተናግረህ መኃልየ ዘሰሎሞን ላይ ዳለሽ ጡትሽ ምናምንሽ ምንሽ እያለ ያወራውን እንደ አምላክ ቃል ተቀብለህ ስለ ቁርአን በየትኛው ሞራል ነው የምታወራው? ኦኬ፣ ትርፍ ቃል አውጣልኝ። እንደዛ የሚል ጳውሎስ እንደዛ ያለበት አውጣ። ሞኝ ነኝ ብሎ የተናገረበት ላውጣልህ። እኔ ሞኝ ነኝ አውጣልኝ ብሎ አውጣልኝ። እኔም አውጣልሃለሁ። እኔና ተከታዮቼ መሀይም ነን የሚለው አውጣልሃለሁ። ችግር የለውም። ናንጋ ቆይ፣ እኔ ሞኝ ነኝ ብሎ የተናገረበት ደስታ አውጣልኝ። ማይ ብራዘር፣ አረ ሞኝ ነኝ እንዴ ላሳይ። ቆይ አውጣለት ይምራን። እኔ ይህን የምናገረው በሞኝነቴ ነው እንጂ እኔ ምን አውቃለሁ አይነት ነገር ይናገራል። ሞኝ መሆኑን በግልጽ ተናግሮ ያንን እያመንክ ነው። ለማን እንዳስተማረው አስረዳሃለሁ። ችግር የለውም። እሱን ለማን እንደተናገረው እንደዚህ ይላል። አሳንሰው ከላይ እንደዚህ ይላል። እንደዚህ ታምኜ ስመታ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ይላል። ጌታ እንደተናገረው የሚናገር ማን አለ? ከላይ ያለው ሌላ ምዕራፍ ነው። ረጋ በል፣ ተረጋጋ እስቲ፣ አትቸኩል። አንዴ አየህ አይደለ መጽሐፍ ቅዱስ ራሱ አታውቅም፣ ዝም ብለህ የምታወራው። ረጋ በል። ከላይ ያለው ሁለተኛ ቆሮንቶስ ነው። አሁን እየተወራ ሳይሆን ደግሞ እያወራ ያለ ሁለተኛ ቆሮንቶስ ምዕራፍ 11፣ ይሄ ደግሞ ምዕራፍ 16 ነው። ምዕራፍ ቁጥር 16 ነው። እሺ ረጋ ብሎ ገናችን አሁን ሳላቀጥል ኦኬ፣ እንደዚህ ይላል። በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበር ይላል። በጥቂቱ ሞኝነቴ ማን ነው እንዲህ እያለ ያለው? ማን ነው ሞኝነቴ እያለ ያለው? ማን ነው? ጸጥ። እኔን ነው እያወራህን ያለው? አይ መንፈስህን ነው እያወራ ያለው። አይ መልስ። ቆይ እኔ እኮ እያነበብኩ ያለ መስሎኝ ነው። ዝም በል ስትሉኝ እኮ ነው ዝም ያልኩት። መልስ። እሺ መልስ። አሁን ምንድን ነው የምመልሰው? እንደዚህ ታምኜ ስመካ እሺ ላውራ ላምብልህ መጽሐፍ ላይ እኮ ይዣለሁ እኔ። እንደዚህ ታምኜ ስመካ የምናገረው በሙሉ እንጂ ጌታ እንዳዘዘኝ አልነበረም። በጥቂቱ ምን እየገባህ እኮ አይደለም። አሁን አንተ ጨቡሊ አንድ ያጋበል። አሁን አንተ እያነበብክ ያለኸው ቁጥር 17 ነው። እሺ ሳላህ እያነበበልህ ያለ ቁጥር 1 ነው። ረጋ በል ያልኩህ እኮ ለዛ ነው። ቅድም ጀምሮ አልተረጋጋህም። በጣም እየተሳደብክና በጣም ስሜታዊ ሆንክ። ረጋ በል። አሁን ሳላህ ጠየቀህ ቁጥር 1 ነው። ሳላህ እባክህ ደግመህ አንብብለት። ልጁ አልሰማህም። ካንተ ጋር ደንግጧል። በጥቂቱ ሞኝነቴ ብትታገሱኝ መልካም ነበር ይላል። ምንድን ነው ሞኝ ነኝ እያለ ያለው? ማን ነው? ምን ማን ነው? ማንም ነው ብለህ ነው የምታምነው አንተ? ማን ነው ብለህ ነው የምታምነው? ጸሐፊ ጳውሎስ። የት አለ? እሺ ቆሮንቶስ የጻፈው ጳውሎስ ነው። እሺ ቆሮንቶስ የጻፈው ጳውሎስ ነው። ማን ነው ታዲያ? ጳውሎስ ነው የጻፈው? አይ እሱ
እኔ እያልኩ እኮ ነው። ቆሮንቶስ ነው የጻፈው ማን ነው? ሲናገር እያልኩ ነው። ቆሮንቶስ ነው የጻፈው ማን ነው? ተቀይሯል ጋይስ፣ ተቀይሯል ከዛሬ በኋላ ቆሮንቶስ ነው የጻፈው። ቆሮንቶስ ነው የጻፈው ማን ነው? አሌክዛንደር ተክዷል። ሊተራሊ ተክዷል። ባጭሩ ግን እንደዚህ ሃምብል ትሆናለህ። አትደንፋ ዋጋ የሚያስከፍል። አይ ባይዘው ግን ማለት ነው ማርያምን አንዴ ሳላ አንብብልኝ። መጀመሪያይቱ የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ይላል። የማን የሐዋርያው ጳውሎስ ሞኝ ነኝ ብሎ ጀመረ። መልሰው አሁን ይመልስ። በቃ ያ አሌክሳንደር አንብሎ ነው እኮ ይምሩ። እሺ ሙስሊም ወንድሞቹ እዚህ ጋር ካላቸው አያችሁ አይደል? እንደዚህ ናቸው። ይሳደብ ነበረ። አሁን ግን ጥያቄ ስጠይቅ አፉ ተያያዘ። አይደለም እየሰማኝ ያለው ምን እንደተማርኩ ከእናንተ ግን ታውቃላችሁ። እሱም በኋላ ትነግረናለህ ስንጨርስ። ቆይ እሱም መጨረሻ ላይ አሁን አልጨረስንም እኮ ማስረዳት እንደማችል ነው ያወቅሁት። አሌክሳንደር መለስ እየቻላችሁ ቆይ አሌክሳንደር የመጨረሻ ኑዛዜ ነው መውጣት ፈልገህ ነው? ኑዛዜ እየተናገርክ ነው ያለው ከመውጣት በፊት ቃኒ ሙሙት አታውቁ፣ ችግር የለውም። አሁን ሊወጣ ተናግሮ ገባችሁ፣ ሊወጣ ተናግሮ ሊወጣ ፈልገህ እንደዛ ፈልገህ እንደዛ እኮ ተናግሮ ወጣ፣ ችግር የለውም። እድል ልስጥህ እንደዛ ፈልገህ ከሆነ ነው። መጀመሪያ ጥያቄ ይመልስ መጀመሪያ። ቆሽ አይደለም አሌክሳንደር፣ አሁን ምን አልከኝ አንተ? ጳውሎስ ሞኝ ያለበት አውጣ የለም አልክ፣ አወጣን። ለምን መጀመሪያ ይሄን መልልና ለምን ጳውሎስ ሞኝ ነኝ አላለም? ዋሽታችኋል እናንተ ሙስሊሞች። ማስረጃ አምጣት። ያው ከገዛ መጽሐፍ አመጣንልህ። ስለዚህ ይሄን መልስልን መጀመሪያ። ሞኝ ነኝ ያለው ማን ነው? እና ይሄን ሲናገር አልኩህ እኮ እኔ ጥያቄ ይሄን ሲናገር ሳይሆን ሞኝ ነኝ ያለው ማን ነው ጥያቄ። መጽሐፍ ቅዱስ በስንት አይነት ተጻጻፍ ነው የተጻፈው? እኔ ስለ መጽሐፍ ቅዱስ አላወራሁም። እባክህ ወገናችን የምታወራው ነገር የቆጥና የባጥ ሆነ። አንድ ይረጋበል ጥያቄ ስለ ቁርአን ነው እየጠየቀኝ ያለው ታዲያ አይደለም። ስለ አንደኛ ቆሮንቶስ አንድ ቆይ ጥያቄውን አዳምጥ ወገናችን። ረጋበል ፕሊስ፣ እባክህ እንደ ትልቅ ሰው እናውራ። እባክህ አንድ ይረጋበል። ጥያቄ ልድገምልህ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 እንደዚህ ይላል፣ በጥቂት ሞኝነቴ ብትታገሱኝ ይላል። እና ሞኝነቴ ብትናገረው ማን ነው? ተናጋሪው ማን ነው? ተናጋሪ መልስልኝ። ሞኝ ማለት ምን ማለት ነው? እኔ ወገናችን ጥያቄ ሞኝ ማለት ሳይሆን ሞኝ ነኝ ያለው ማን ነው ጥያቄ። መልስልኝ እባክህ፣ መልስ እፈልጋለሁ። እየሰማኝ ከሆነ ማለት ነው። ስማኝማ። እየመለስክልኝ አይደለማ። እባክህ መልስልኝ ወገናችን። መጀመሪያ እኮ አንተ ነው መመለስ ያለብህ። የጠየኩት ጥያቄ ነው መልስ ማንተ። አሁን እኮ አንተ ነህ እኮ እኔማ ልመልስልህ ስል ምን አልከኝ አንተ? ዋሽታችኋል፣ ጳውሎስ ሞኝ ነኝ አለም። ማስረጃ አመጣ። ግን መጀመሪያ ያመጣው ማስረጃ ማመን አለብህ። ከዛ በኋላ እንመለሳ ወደ ርዕሱ። አንተ ራስህ አምጣልከው እኮ ከመጀመሪያውም እያልኩ ነው። ከመጀመሪያው ምን ከመጀመሪያው ይሄን ሲናገር መጽሐፉን ሲናገር እያልኩ ነው። ከመጀመሪያ ከላይ ከቁጥር 14 ምን ይላል እያልኩ ነው። እኔ ደግሞ አንብልህ አሌክሳንደር፣ እኔ ጠየቅኩ አንደኛ ቆሮንቶስ ሁለተኛ ቁጥር ምዕራፍ ቁጥር 1 ነው ብራዘር፣ ቁጥር 1 ነው። አንተ እያወራህ ያለው ከላይ ያለው ነው። እባክህን ለአራተኛ ጊዜ ልገምልህ፣ ከላይ ያለው ሌላ መጽሐፍ ቅዱስ ነው። ኧረ እንደ ያለ ስንት ጊዜ የምትዳገምለት? አሁን እየጠየቅኩ ያለው እኔ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 የመጀመሪያው ቃል ነው። የመጀመሪያው ቃል በቃ እሺ፣ እንደዛ ነቀሽ፣ ችግር የለውም። ያሳሳተው ስለሆነ ከላይ በኩል ያለው ፒውር መጽሐፉን ክፈትና እንደዛ ከላይ ያለው እንዳያሳስተው። እሷም ከላይ ያለው መለየት አልቻለም። እንደዚህ ይሻላል። እሺ፣ ያው አሁን ወገናችን አንብብና መልስልን። ያው አሌክሳንደር እንደው እባክህን ብያለሁ። እስካሁን ምንም ጥያቄ አልመለስክም። እባክህ ይህን ብቻ መልስልኝ። በአላህ እንደው በአምላክህ እንደው በቃ እችን ብቻ መልስልኝ። ተው ቀጥል። እኔ የመጽሐፍ ቅዱስ መምህርም አይደለሁም። እኔ ልጠይቅ ነው የገባው። ሰምተኛል። አንተ ደግሞ እንደዛ ከሆነ ለምን አውጡልኝ ላንብብ ለምን አልክሽ? አሁን ልተነባል ነበር እንዴ? አታነብ ሀሳብን ቀይርክ። ማንበቡንም ተቆ ምን ነው ማንበብ? እኔ እኮ አነብልሃለሁ። የማንበብ ችግር የለብኝም። እሺ አንብብና መልስልኝ እንደዛ ከሆነ
ወይስ መልስ የለህም? ምን መልስ? ቆይ አንዴ እንትናዬ አሌክሳንድርዬ ሳይህ ወላሂ ተረብሻል። ቆይ አንዴ አሌክሳንድር በአላህ ረጋ በል እሺ። ቆይ ችግር የለውም በቃ ብሽሽቅ አይደለም ረጋ በል በቃ። ሳይህ በጣም ስሜታዊ ይሆን ካለው የምታወራውን እያወቅህ አይደል ዝም ብለህ የምታወራው። ስለዚህ አንዴ ረጋ በል እሺ። ረጋ በል ችግር የለውም። ውሃ ጠጣ። ስማኝማ ቆይ አንዴ እኔ ግን የተረዳሁት ምን እንደሆነ ታውቃለህ? እሱን ባህር ትነግረኛለህ እኮ ረጋ በል የተረዳኸውን ባህር ትነግረኛለህ። ቆይ አንዴ እሺ ረጋ በል መጽሐፍ ቅዱስ ላይ ተመርጎ አሌክሳንድር ወገኔ ቆይ አንዴ እሱን ባህር ትነግረኛለህ ችግር የለውም። አሁን አንተ ምን አልከኝ? ሳላህ ምን አለ? ጳውሎስ ሞኝ ነኝ ብሏል ሲልህ አላለም። መስረጃ አምጣልከኝ። ያው ከገዛ መጽሐፍ ከፍተናል አንብበንልሃል። አሁን ጥያቄያችን ምንድነው? እዚህ ጋር አንድ ሰው ሞኝ ነው እየተናገረ ነው ያለው። ያ ሞኝ ነው የተናገረው ግለሰብ ማን ነው? ጥያቄያችን እባክህን ጥያቄያችን መልስልን ወገናችን አሌክሳንደር። ወይስ መልስ የለህም? ወይስ ተረብሻል? የትኛውን እናድርግልህ? በየትኛው ይመዝገብልህ አሌክሳንደር? ያ ሁላ ጮህ የት ገባ? ቅድም ስጮህ ነበር። አሁን በቃ ሚውት ታደርጋለህ። ስጮህ የነበረው ሰምተኛ ለምሰማ ከሆነ ማለት ነው። ኤርሚ ስለሱ ማውራት አልፈልግም። አሁን ጥያቄ ይሄን መልስልኝ እባክህ። ስማኝማ ኤርማን እዚህ ጋር ስማኝ። መጀመሪያ አንድ ሰው ማለት ነው። ቆይ እየሰማኝ ነው? እሺ በቃ አውራሽ። ያው እየሰማህ ነው። አንድ ሰው ተረጋጋ ምናምን ስላልክ ብቻ እኔ የበሸኩ እንዳይመስልህ። እኔ በሽቄ ሳይሆን እኔ እየተናገርኩህን ከመጀመሪያውን አንተ እዚህ ጋር እስልምና እያስተማርኩ ነው ብለህ እያሰብክ እስካለህ ድረስ የጠየኩን ጥያቄ በቀናነት ይዘህ መመለስ ነው ያለብህ። ገብቶካል? አሁን እዚህ ጋር እኔ ያልኩን ከሰማኸኝ የኔን ጥያቄ ሳትጠይቅ ወደ ክርስትና ተመልሰህ እዛ እንትን መኖርህን ምንድነው የእምነትህን አላዋቂነት ነው የሚያስረዳው። ይሄ ደግሞ እያልኩ ያለሁትኝ ጳውሎስ ማነው ጌታ እንደገለጸልኝ ልናገር አልችልም። ምክንያቱም ፍጡር ነው። ፍጡር ደግሞ የእግዚአብሔርን ክብር ሙሉ ለሙሉ ሊገልጽ አይችልም። ሞኝ ነው፣ በእግዚአብሔር ዘንድ ሞኝ ነው ማለት ነው። እየሰማኸኝ ነው? እየሰማሁ ነው። ግን አሌክሳንደር አንዴ ላውራ ወገኔ። እሺ አንዴ ላውራ። ፍጡር ደካማ ነው። እግዚአብሔር አምላክን ሚስጥሩን ሁሉን ገልጾ ሊናገር አይችልም። በእግዚአብሔር ዘንድ ሞኝ ነው። ስለዚህ ይሄን በመናገሩ የእግዚአብሔርን ክብር ነው እያሳየ ያለው እንጂ የእግዚአብሔር ልዕልና ነው እያሳየ ያለው እንጂ ሞኝ ሆኖ አይደለም። እሺ ተባረክ። ወላሂ ገብቶኛል። አሁን አንድ ጥያቄ ልጠይቅህ። ሞኝ ነኝ ያለው ማን ነው? ይሄን ብቻ መልስልኝ። ወላሂ ገብቶኛል። በእኔ መረዳት መልሻለሁ። ቅድም ማን ነው ገብቶኛል። አንድ ጥያቄ አልመለስክልኝም። ጥያቄ ምንድን ነው? ሞኝ ነኝ ያለው ማን ነው? አሌክሳንደር እየሰማኝ ነው? እየሰማሁ ነው። መልስልኛ። በእኔ መረዳት መልሼልሃለሁና አልመለስክልኝ። ምን ብለህ መለስክ? አልሰማሁም። ድገምልኝ። ወላሂ አልሰማሁም። ድገምልኝ። እንደዛ ችግር የለውም። እሱ መማር የምትፈልግ ከሆነ ችግር የለውም። አሁን ማወቅ ፈልጋለሁ። አሁን ንገረኝ። አሁን እኮ እየመለስክ ነበር። ድገምልኝ። አንዴ ጥያቄ ልጠይቅህ ደግሜ። እስካሁን ያስረዳኸው ሞኝ ነኝ ሲባል፣ ቆይ አንዴ፣ ሞኝ ነኝ ሲባል ከእግዚአብሔር ሰምቼ መናገር አልችልም። አገባኝ። በቃ ተረድቻለሁ። ግን ጥያቄ ምንድነው? ሞኝ ነኝ ያለው ማን ነው? እባክህን እችን ብቻ እንደው እባክህን ብያለሁ። እንደው እባክህን በምታመልኩ አምላክ እችን ብቻ መልስልኝ። መጀመሪያ ዝም ብዬ መናገር አልችልም። ምክንያቱም ማንበብ አለብኝ። ሳላነበው እንዲህ ነው ልልህ አልችልም። ለምን ታወራለህ? ለምን ታስረዳለህ? እንደዛ ከሆነ የማታውቀው ለምን ታወራለህ? ለምን ታስረዳለህ? አሁን እኮ ማስረዳት ውስጥ ገብተህ ነበር እኮ ብራዘር። የማታውቀውን ነገር ለምን ታወራለህ? እንደዛ ከሆነ አሁን እኮ አንተ አሌክሳንደር ይሄ ምን ይባላል መሰለህ? ከዛ ማነው አሌክሳንደር ሰምተኛል። ግን ሰውዬ አሁን እኔ የኔ አይደለም እንደዚህ ሲጀምር ትክክልም አይደለም ያለው። ከቅድም ጀምሮ ማስተማር ጀመረ። ሰምተኛል። አሁን እዚህ ጋር ምን መሰለህ? እዚህ ጋር ልታስተምርና አይደል የገባኸው? የኔ አንድ ሞኝ ስለ ያወራሁትን ነገር እየቋጠርክ ወደ ሌላ ነገር ህዝቡን ለማስተማር ወይ ደግሞ ለማደንቆር አትሞክርና የኔን ጥያቄ ይዘህ መመለስ ነው ያለብህ። አዎ ስድብ መሳደብ ባህሪ እንደሆነ እናውቃለን ወገናችን። አንዴ ቆይ ሚውት አድርገው። ስድብ ይሄ ስድብ ነው። እውቀት ነው እንዴ? በቃ ችግር የለውም። ሚውት አድርገው፣ ችግር የለውም። በቃ ተናደህ እንደሆነ ይገባል። እንዳታወርድ ትችላለህ። ሰምተኛል። አላወርድህም። አንዴ ሚውት አድርገው። እሺ አንዴ ታገሱ። አንዴ ሚውት አድርገው ብራዘር። አላወርድህም። እሺ አንዴ ሚውት አድርገው። ልታስተምር አይደል የገባኸው? አንዴ ላውራ በቤቴ። ጥያቄ መልስልኝ። እሺ አንዴ ላውራ ፈቀድልኝ እባክህ። አንዴ ላውራ። ኧረ ቀን ሙሉ አውራት እሰማሃለሁ ብቻ ፍሬ ያለው። እሺ ሚውት አድርገው። እሺ እንደዛ ከሆነ ሚውት አድርገው። እስቲ ትችላለህ። ሚውት አድርገው። እስቲ ጀግና ከሆንክ ጀግና እንደሱ ነው። እሺ ያ ጀማ ሲጀምር ክርክር እንደሆነ እናውቃለን፣ መልስም እንደማመለስ እናውቃለን። ግን አይታችሁ ከሆነ መሳደብ ጀመረ። መሳደብ ከጀመረ በኋላ ሳላህ ምንድን ነው ያለው?
አንተ የምትመራበት መጽሐፍ ጸሐፊው ሞኝ ነው፣ ራሱን ሞኝ ነኝ ይላል ሲለው ዋሽታችኋል አለ። ዋሽታችኋል ካለ በኋላ ከገዛ መጽሐፉ ስናመጣለት መደናገጥ ጀመረ። ረጋ ብለህ አንብበው አነበበ። ካነበበ በኋላ መልስ ሲባል ሊመልስ አልቻለም። ቀጥሎ ምናምን ሞኝ ነኝ ሲባል እኮ ችግር የለውም ሞኝ ነኝ ሲባል በቃ እግዚአብሔርን ቃል መናገር አልችልም ማለት ይሁን ችግር የለውም። ግን ጥያቄያችን ምንድን ነው? እኛ ሞኝ ነኝ ያለው ማን ነው? ጳውሎስ ነው። ቃል በቃል እንዳለ ጳውሎስ በጥቂት ሞኝነቴ ጸሐፊው ማን ነው? ጳውሎስ ነው። ስለዚህ ጳውሎስ ሞኝ ነኝ ይታል። ስለዚህ አንተ የምትመራበት መጽሐፍ ወገናችን ቢመርህም ትውጠዋለህ፣ ጸሐፊው ሞኝ ነው። አሳይተናል። ጨርሻለሁ። ከዚህ በላይ አልከራከርህም። እናመሰግናለን። ወንድም ሳላቀጥል ሌላ ክርስቲያን ካላስገቡ አይ ተረጋግቶ እንዲያወራ እድል ሰጥቼው ነበረ። ከዛ ከጠገባችሁ ያው በዚህ ደረጃ መጽሐፋችሁ ይከፈትላችኋል ነው። ጸጋው በእምነት አድኗችኋል። ገባ ጥያቄ ጠይቅ። ከሱ በፊት ግን ይሄ ኑዛዜ አልቀረም። እንዲህ ሳላ ኑዛዜ አልተሆም ክርስቲያኖች መናዘዝ መውጣት ሲፈልጉ የሚናዘዙት ኑዛዜ መጨረሻ ላይ ስድብ ነው አይደለም እንጂ መጨረሻ ላይ አይተህ ከሆነ ሁሉ መውጣት ሲፈልጉ እስልምና እንደዚህ ነው ይላሉ። በቃ ሆነ ስድብም ይቀለቃ። እንዴት ነው እሱ ነገር? ፋሽን አላለፈበትም እንዴ? እኔ እንጃ ብዙም አላስተዋልኩም ሰሞኑን። ይሄ ነገር በጣም ያሳዝናል። አይታችሁ ከሆነ መውጣት ሲፈልግ ምንድን ነው ያለው? ስድብ ጀመረ። ከሱ ደግሞ አልፎ በቃ የሆነ እስልምና እኮ እንደዚህ ነው መልስ የላችሁም ይልና ከዛ ይወርዳል። ገባችሁ? ያስቃሉ። አለች ቋሚ ናት እሷ። ጸጋው በእምነት አድኗችኋል። እንዴት ነህ? ሰላም። ምናልባት አንዴ ኡስታዝ ሰልማን አፋን ይምሩ ማስታወቂያ ስሩለት አንዴ ፎሎ እንዲያደርጉት ማለት ነው። ይምሩ ምናልባት ኡስታዝ ሰልማን ማለት የአንድ 100,000 ቻሌንጅ ተሰጥቶታል እና ምናልባት አካውንቱ 100,000 ከገባ 100,000 ደግሞ ብር የገባለት ሰው ቃል የገባለት ሰው አለና 100,000 እንትን ፎሎ እናድርገው ኢንሻአላህ። ሁላችንም አንድ ቁጥር ጻፍልን ነው ኡስታዝ ሰልማን አንድ ቁጥር ጻፍልን። ይቅርታ አፋን እሺ። ፕሮፌት ነው እንዴት ነው? ጸጋው እሰማለሁ። ኢምራን ወይስ እሱ ነው ያደረገው? እሺ አታወራም? እንደዛ ነው። ፕሮፌት ነው እንዴ? እስቲ አንዴ ቆይ ሊያው ኦኬ አይ ቲንክ ወገናችን አለ። ኦኬ ምናልባት ክርስቲያኖች ብዙ ጊዜ ያው የሆነ ጥያቄ ሲጠይቁ ኤቲስት ሆኖ ስለሆነ የሚጠይቁት ደብል ስታንዳርድ ሲመጣባቸው እስልምና ራሱን ችሎ አይመልስም ይለዋል። እኛ ራሳችንን ችለን ስለማንመልስ ሳይሆን ስህተታችሁን እንድትረዱ አመክንዮአችሁ አርጉመንታችሁ የሞተና የተመታ የተንገዳገደ እንደሆነ እንድታቁ ቀለል ባሉ ምሳሌዎች ከመጽሐፍቶቻችሁ እናሳያቸዋለን እንጂ እስልምና እኮ ከቁርአን በቂ የሆነ መልስ አለ። እሱንም እየሰጠናችሁም ነበረ። ነገር ግን ያንን እናንተ ኤቲስት ሆናችሁ መጣችሁ ደግሞ ስትጠይቁ ያንን ማያስኬዳችሁን አመክንዮ ሎጂክ እነዚህ አርጉመንቶቹ የተመቱ መሆናችሁን ደግሞ በራሳችሁ መጽሐፍ ልናሳያችሁ ስለምንፈልግ ነው እንጂ እስልምና ራሱንም ያልቻለ መጽሐፍ ላይ ዲፔንድ ይሆናል ብሎ ማሰብ ምንጩ ባልታወቀ መጽሐፍ ላይ ዲፔንድ ይሆናል ብሎ ማሰብ ሞኝነት ነው በራሱ በእውነቱ። እና ፑቲን መጥቷል። እስቲ ፑቲን እንዴት ነህ? ኮሜንቶች ገና ከሆኑ አውዝ ቢላሂ ሚነሽ ሸይጣኒ ረጂም እያሉ ያሉትና ምን አይነት ሰው ነው ማየት ፈልጋላችሁ? እንዴት አመሻችሁ? አለን ወገናችን። አውዝ ቢላሂ ሚነሽ ሸይጣኒ ረጂም ብዬ ጀምሬያለሁ። እሺ ወገናችን ፑቲን ላውራ እሺ ወገናችን ፑቲን ሰላም ብያለሁ። ኢምሮ እንኳን ደህና መጣ ብራዘር። አውቃለሁ ልበል ድምፅ አዲስ አልሆነብኝም። ጠፍተሻል እንጂ ግን ስም ቀይረህ ነው አውቃለሁ። ኦክቶበር በቃ እሺ ችግር የለም። እሺ ወገናችን ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ኦርቶዶክስ። እሺ መጠየቅ ይቻላል፣ ግን እኛም ጥያቄዎች አሉ ፈቃደኛ ከሆንክ። አይ ችግር የለውም ጠይቅ፣ እንደማመጥ እንጂ። እሺ በቃ እንደዛ ከሆነ ጠይቀኝ ይወጣልሽ። ቀጥል። እሺ አይ አጭር መልስ ነው።
አላህ አደምን በምን ነው የፈጠረው? በእጆቹ። ቴንኪዩሽ። ሳይ ቡካሪ 4048 ላይ አላህ ጀሃነምን በምኑ ነው የሚረግጠው የሚጫነው? በእግሮቹ። እሺ የአላህ እግሩ እጁ ነው አይደለም? አላህ አደምን በእግሩ ፈጥሮታል? አይ አይደለም። በእጆቹ ነው የቀረጸው። በእግሩ አልፈጠረውም። በእግሩ እንደዛ አደረገ የሚል ዘገባ ጭራሹ ነው የለም። ስለዚህ አደም በአላህ እጅ እንጂ በአላህ እግር አልተፈጠረም ማለት ነው። ይሄ ትክክለኛ ሎጂክ አይደለም። ተሳስተሃል። መጨረሻ ላይ ላረመህ ነገርከኝ ከሆነ አይ ተሳስተሃል። ጨረስክ? ይሄ ነው ጨረስከው? አለቀ በቃ። ሎጂክ ፖለቲካ ይሄ ነው። አይ ፖለቲካ አይደለም ይሄ። እምነትን የጠየቅኩህ እምነትን ልመልስልህ። አይ እንደ መሰለህ አካሄዱ አንደኛ ጥያቄውን በትክክል አልጠየቅከውም። ጥያቄው እንደዚህ አልነበረ። ለማንኛውም ወደ መልሱ ልግባለህ። እኛ ሙስሊሞች አንድ የምናምነው ነገር አለ። ኦኬ ምንድን ነው የምናምነው? አምላክ አላህ ሱብሓነሁ ወተዓላ ለእሱ የተገቡ ባህሪያት አሉት። እሺ ወገናችን በደንብ አዳምጥ። ብሽሽቅ አናደርገውም። አላህ ምናሉት ባህሪያት አሉት። ከባህሪያቶቹ መካከል ምንድን ነው? መናገር፣ መስማት ነው። ምሳሌ የአላህ መስማት መናገሩ አይደለም። እንደዛ ልትል አችልም። ይሄ አያስኬድም። ስለዚህ አላህ ይናገራል፣ ግን ደግሞ በመናገር አይባልም እንደዛ። ኦኬ አሁን ጥያቄ ምንድን ነው? አንተ አላህ አደምን በእጆቹ ከፈጠረው አላህ የውመል ቂያማ ጀሃነም በእግሩ የሚረግጥ ከሆነ ስለዚህ የአላህ እግር አደም አይባልም በተአምር። አንድ ሎጂክ ላንሳለህ ፑቲን፣ ከዛ ይገባሃል። ፑቲን ወገናችን እጅ ይታያል። ፑቲን ፍጡር ነህ እኮ ችግር የለውም። አለም ለማሰል አይፈቀድም። እንዲገባ ነው አንዴ ብቻ። እጅ ይታያል? ይታየኛል። አሁን ምን አደረኩኝ? መታኸው። እሺ የመታው ማን ነው? ይሄ ግን እኮ የፍጡር ነው ያመሳሰል። ገባኝ። ግን አንዴ እችን ብቻ መለስ። ቅድም ገባኝ ብዬ አደረግምልኝ። እሺ ገብቶኛል። የመታው ማን ነው? አንተን የመታው በእጅ። እኔ የመታሁት እንጂ የኢምራን እጅ መታ ይባላል? አይ አይደለም። እሺ ኢምራን በምኑ መታው? ገብቶኛል። ሀሳብ ገብቶኛል። ምን ለማለት ነው? ኢምራን በምኑ መታው? በእጅ። በቃ አለቀ። ይሄ ነው። ስለዚህ ሙስሊሞች እኛ የምናምነው ምንድን ነው? አምላካችን አንድ ያዳነ በቃ አሁን ወደ ስና ደግሞ ልምጣልክ። እኛ ሙስሊሞች የምናምነው አላሁ ሱብሓነሁ ወተዓላ ባህሪያት አሉት፣ ሲፋቶች አሉት። ከሲፋቶቹና ከባህሪያቶቹ መካከል መናገር ነው፣ ማየት ነው፣ እንዲሁም ደግሞ እጆች አሉት ብለን እናምናለን ሙስሊሞች። የፈጠራውን እጅ የማይመስሉ ለልቅናው ለሃያኖት በሚገባው መንገድ እጆች እንዳሉት እናምናለን። ግን እጆች አሉ ስንል እጆቹ ከእሱ የተለዩ አይደሉም፣ የእርሱ ናቸው። ኦኬ አሁን አንተ ጥያቄ ትክክል የሚሆን ምንድን ነው? የአላህ እጅ ተብሎ ሌላ አካል እንደዛ አናምንም በተአምር። እኛ ሙስሊሞች የምናምነው አላሁ ሱብሓነሁ ወተዓላ ባህሪያቶች ከእሱ አይለዩም፣ የእሱ ናቸው። ስለዚህ አምላካችን አደም በእጁ ፈጥሯል፣ ገሃነምን ግን በእግሩ ይረግጣታል የውመል ቂያማ። እንደዚህ ስናምን ግን አላህ አይባልም በተአምር። ለምን? ዋናው ፈጣሪው አላህ ስለሆነ። ነገር ግን አላህ አደምን ሲፈጥር ኤግዛክትሊ የፈጠረው በምን ነው? በእጆች ነው። ለምን? ቁርአን አምላካችን ይናገራል ሱረቱል በቀራ ላይ ሊማ ኸለቅቱ ቢየደየ በእጆቼ ለፈጠርኩት ስላለ እኛ ሙስሊሞች አላህ አደምን በእጁ እንደፈጠረ እናምናለን። እንዲሁም ሰሂሁል ቡኻሪ አንተ እንዳመጣው የውመል ቂያማ ላይ አላህ ገሃነምን ይረግጣታል የሚል ስለመጣ አምላካችን የውመል ቂያማ ገሃነምን እንደሚረግጣት እናምናለን። ኦኬ ግልጽ ነው ይሄ። አሁን አንድ ጥያቄ ብቻ ደግመን ነው የነገርከኝ እኮ ይብሮ። ምን መሰላውን የነገርከኝ እኮ አንዴ የነገርከኝ። አይ መድገም አይጠበቅብህም። አትድገምልኝ። አይ በደግም ጥቅም የለውም። ይምሮ እንደዛ አይፈቀድም። ወገናችን አይደለም ወገናችን። አንዴ ረጋ በል ያልኩህን እኔ ደገምከው እኮ ለእኔ መለስክልኝ። እኔ ደገምከው። አንዴ ቆይ አንዴ ረጋ በል ፕሊዝ፣ እንድንግባባ ነው ወገናችን። ፑቲን እንደዛ እኮ ወደ ክርክር ሊገባ ስለሆነ ማለት ክርክር አይደለም ይምሮ። አንድ ደቂቃ ማይሞላ ስጠኝ። እሺ አብረሽ አሁን ያልከኝ ነገር ምን መሰለህ? ቅድም ለእኔም ስትመልስልኝ መጀመሪያ እኔ ነው ሱሌማን አይቀጥል ሚውት አድርጌዋለሁ። እሺ ምን መሰለህ ያልከኝ? ቅድም ያልከኝ እና ያልኩ አላህ በእጁ ነው ያልኩ። ባለቤቱ አላህ ነው። የእጁም የእግሩም ባለቤት አላህ ነው። ይህንን አልዘነጋሁትም መጀመሪያም ስትመልስልኝ። የእጁ ባለቤቱ አላህ ነው። ገብቶሃል? ስለዚህ አሁን አላህ ግን ሲፈጥር ነው እኮ አልኩ። አላህ በእግሩ ጀሃነምን ይረግጣል፣ በእጁ ደግሞ ምን ያደርጋል? አደምን ይፈጥረዋል። እጁ ግን እግሩ አይደለም፣ እግሩም እጁ አይደለም።
ስለዚህ አላህ አደምን በምኑ ፈጠረ ሲባል በእጁ። በእግሩስ ፈጥሯል ወይ ሲባል አይ በእግሩ አልፈጠረም፣ የፈጠረው ግን በእጁ ነው። ስለዚህ ምንድን ነው ልዩነት አለ ማለት ነው። በእጁ አይፈጥርም፣ ማነው በእግሩ አይፈጥርም፣ በእጁ ግን ይፈጥራል። ማነው? ይሄ አላህ ነው። በሆነ አካሉ ይፈጥራል፣ በሆነ አካሉ አይፈጥርም። በሆነ አካሉ ይረግጣል፣ በሆነ አካሉ ማነው? እሱ አላህ ነው። አንተ ትልቅ ሰው ሆነ እንደዚህ ታወራለህ? ፈጣሪ እንዴ! አንተ እሺ፣ አንዴ ብቻ አላህ በእግሩ ፑቲን አንዴ እሺ፣ በቀጥታ መልስልኝ። እኔ ጋር ልጨርስ ነው። አንድ ጥያቄ ብቻ ልጠይቅህ፣ ችግር የለም። አንተ ባልከው ልሄድ። ስለዚህ አላህ አደምን በእግሩ አልፈጠረም፣ በእጁ ፈጥሯል። ግን የፈጠረው ማን ነው እኮ? አላህ ነው። እሺ፣ ገሃነምን የውመል ቂያማ የሚረግጣት ማን ነው? አላህ ነው፣ ግን በእግሩ እንጂ በእጁ አይደለም። አመሰግናለሁ። በቃ ስለዚህ አላህ ፈጣሪ እንደሆነ አይተናል። የአላህ እጅ ደግሞ ከሱ አይለይም። ጨርሻለሁ፣ ሳላቀጥል። አያቸው አይደለ? በዚህ ነው ባጭሩ። አላህ በእግሩ መፍጠር አይችልም፣ በእጁ ነው። እንደዛ አይፈጥርም የሚል ከየት ነው ያመጣው? አደምን በእግሩ አልፈጠረው። አደምን በእጁ ፈጠረ ማለት ምን አይነት ሎጂክ ነው ብራዘር? አላህ ምሳሌ አንተ ፑቲን አንዴ በእግሩ ፈጥሯል በለኝሽ። ኧረ እንደዛ አልኩም ብራዘር፣ እንደዛም ብያ ሙግት አነሳሁም እኔ እንደዛ በእግሩ አልፈጠረም። አልፈጠረም ካልክ ማስረጃ አቅርባ። አልፈጠረም ካልክ ማስረጃ ማቅረብ አለብህ። ፈጥሯል በለኛ። እኔም ፈጥሯል ክሌም እያነሳሁ ያለሁ አንተ ነህ ብራዘር። አልበይነቱ አላመን ዳ ማስረጃ ማቅረብ ያለበት ሙግት ያነሳ ነው። እኔ ኑትራል ነኝ። አንተ አዳምጠኝ አንዴ። እኔ ኑትራል ፈጠረም አልፈጠረም አልኩም። እኔ አንተ ነህ ያልከው። አንተ ምን አልክ? አላህ አደምን በእጆቹ ከፈጠረ which means በእግሩ አልፈጠረም ማለት ነው። ክሌም ያነሳው አንተ ነህ። ስለዚህ ማስረጃ ማቅረብ ያለብህ አንተ ነህ። እግሩ እጁ እንደዛ ማለት ብራዝ። ቆይ አንዴ ረጋ በለ። እንደዚህ ክርክር እያደረኩ እባክህ ሳወራ አታቋርጥ፣ አትረበሽ። እሺ ሚውት አድርገው። አያችሁ ሙግቱ በዚህ ውድቅ ማድረግ እንችላለን። ፈጣሪ አላህ እንደሆነ በዚህ ማየት እንችላለን። ግን ያልገባቸው ነገር አለ፣ ወይም ደግሞ ምንም ላለመቀበል ፈልጎ ሊሆን ይችላል። እኛ ሙስሊሞች አላህ ባህሪያት እንዳሉት እናምናለን። አላህ ሰሚ ነው፣ ተመልካች ነው፣ ፈጣሪ ነው። እንዲሁም ደግሞ እጆቹ እግሮች ሙስሊሞች በዚህ እናምናለን። እሱን የሚመስለው ለልቅናው በሚገባው መንገድ እጆች እንዳሉት እናምናለን። እጆች አሉ ስንል ግን እጆቹ ከእሱ የተለዩ አይደሉም። ብራዘር አዳምጠኝ። እግሮች አሉ ስንል እግሮቹ ከእሱ የተለዩ አይደሉም። አላህ አደምን በእጁ ፈጥሮ ፈጥሯል። ኦኬ፣ ፈጣሪው ማነው? አላህ ነው። ስለዚህ አላህ ፈጣሪ ስለሆነ መፍጠር ስለሚችል አላህ አደምን በእጆቹ አበጀው። ሰሚ ስለሆነ ሰማ። ግን አላህ ለምን በእግሩ አይባል? አላህ በእግሩ ለምን አይሰማም አይባልም። ብራዘር እንደዚህ የሚል ሎጂክ ጭራሽ ነው የለም። አሁን አንተ መካከል አላህ በእግሩ ፈጠረ የሚል የለም። ስለዚህ አላህ በእግሩ አይፈጥርም ማለት እንደዛ ካልክ ማስረጃ ማቅረብ ያለብህ አንተ ነህ። እኛ ሙስሊሞች አላህ ይፈጥራልም አይፈጥርም እኔ አላነሳሁም። ያነሳ ካለ ጠይቀው፣ አላነሳሁም። ስለዚህ አንተ ምን ቅድም መጣ አላህ በእግሩ ፈጠረ የሚል የለም። አላህ አደምን በእጁ ስለፈጠረው በእግሩ አልፈጠረም ማለት ስለዚህ የአላህ እግር ፈጠረ አይደለም ማለት ያልከው አንተ ነህ። ስለዚህ ማስረጃ ማቅረብ ያለብህ አንተ ነህ። ቆይ አንዴ አሁንም እየተረበሽክ ነው ያለው። አንዴ እየተረበሽክ ነው ያለው። አሁን ይሄ ውይይት ማቋረጥና መልስ ማጣት ይባላል። ስለዚህ አሚው ታርጋህተም ስለዚህ አጀማ ሙግቱ በዚህ በቀላሉ መምታት እንችላለን። እኛ አላህ እጆች አሉት ስንል ከእሱ የተለዩ ናቸው ግን አይደለም። በጣም ወንድሜ ሳላ እኔ ከእሱ የተለየ ነው አላልኩም። መቼ አታቋርጥ ወገናችን። ከዚህ በኋላ ሚው ካነሳ ትወርዳለህ። እሺ ወገናችን፣ ከዚህ በኋላ እግዚአብሔር ፈጥሯል። ፑቲን የፈረስ ፊት ያለውን ሰው ፈጥሯል እግዚአብሔር። ምን ማለት ነው? እንደዚህ አይነት ሰው ፈጥሮ ያውቃል እግዚአብሔር? እኔ አላቅም። ፈጥሮ ያውቃል ወይ? አታውቅም? አላቅም አልኩ። ፈጥሮ ሊሆን ይችላል አይችልም? እሺ አላቅም። እንዴ የማላውቀውን ነገር ለምን አወራለሁ? እሺ ካላወቅ ዝም በል። ስለዚህ ምን ላሳይህ ነው? ኢምፖሲብል ነገራቶችን ጠይቀ። ለምሳሌ አሁን አራት ማዕዘን የሆነ ክብ ነገር እግዚአብሔር ይፈጥራል አይፈጥርም ብለህ ትጠይቃለህ። አራት ማዕዘን የሆነ ክብ ነገር ይኸውልህ፣ አራት ማዕዘን የሆነ ክብ ነገር እግዚአብሔር ፈጥሮ ያውቃል አያውቅም? ምን አይነት ነገር ነው የምትጠይቀው? ነገሩ ከመሰረቱ ኢምፖሲብል የሆነ ነገር ነው። ኢምፖሲብል የሆነ ነገር ነው። ፈጣሪ የሚፈጥረው እራሱ በሚፈጥርበት ባህሪ ነው እንጂ በማይፈጥርበት ባህሪ ከመሰረቱ አይፈጥርም። አይታል። ለምሳሌ የማይፈጥርበት ባህሪ ያለው እያልከኝ ነው? አንዴ ቆይ፣ የማይፈጥርበት ባህሪ ያለው እያልከኝ ነው? አላህ አንዴ አዳምጥ። እግዚአብሔር ጆሮ አለው፣ በጆሮ ይናገራል ይላል መጽሐፉ። እግዚአብሔር ጆሮ አለው ይላል። አላህ ምስክር ይላል። ነጭ ጆሮ አለው፣ እንደውም ቀይ ነው ነጭ አለው፣ ብቻ ይናገራል። በሱ ጆሮ
አይኑ ኦኬ መልስልኝ። ፑቲን እግዚአብሔር ጆሮ አለው፣ በጆሮ ይናገራል። ታደርጉ ምን ለምንድን ነው ሚት የምታደርጉ? እግዚአብሔር ጆሮ አለው ይላል መጽሐፉ፣ በጆሮ ይናገራል። እግዚአብሔር አካላት የለውም፣ ክፍለ አካላት የለውም፣ አቅጣጫም የለውም። እግዚአብሔር ሃይማኖተ አበውን ክፈት። ሃይማኖተ አበውን ትቀበላለህ? ሃይማኖተ አበው ማን ያለው ትቀበሏለህ እኮ? ማን ያለው ሃይማኖተ አበው? ክፈቶ መጽሐፉን ይምራን አምጣለት። አንተ ክፈት ራስህ። ሃርድ ኮፒውን ያለን በነገራችን ላይ ፒዲኤፉን ማለት ክፈት እና አሳየኝ። ማን እንዳለ ታሳየኛለህ፣ የትኛው አባት እንዳለ። እሺ ችግር የለውም። 33ኛው ምዕራፍ ያለ ነበረ። መጽሐፉን ላምጣው እንዴ? ራሱን መጽሐፉን አምጣው ይሻላል። የትኛው አባት እንደሆነ ከላይ በኩል ስለሚናገር ይሄ በደንብ ነው። 310 ይኸው ይታያል። ከመከፈቱ በፊት እሺ፣ የትኛው አባት እንዳለ ታሳየኛለህ? እሺ ክፈተው። እዚህ ውስጥ የማትቀበለው አባት አለ። መጀመሪያ ሃይማኖተ አበው ውስጥ ያሉ አባቶች የማትቀበለው አለ። እዚህ መጽሐፍ ውስጥ መጀመሪያ ችግር የለውም። አሳየኝ መጀመሪያ። እኔ ግን ሳለ ከተናገርከው የገረመኝ ነገር አላህ የማይፈጥርበት ባህሪ ያለው ያልከው ነገር ገርሞኛል በጣም። እሱ ኢምፖስብል መሆኑ ልንገር። የፈጣሪ ባህሪ ሁላ ምንድነው? የራሱ ድርሻ አለው ነው። ለምሳሌ ጌታ አምላካችን ተናጋሪ ነው። በመናገር ይፈጥራል፣ በመናገር ይናገራል አይነት ነገር። የሆነ ኢምፖስብል ነገር ዝም ብሎ ተራ ነገር ነው እየጠየቀ ያለው። ስለዚህ የሆነ የማይፈጥርበት ባህሪ ያለው ማለት ነው። ፈጣሪ ያልሆነበት ባህሪ ያለው ማለት ነው። ይሄ የደደብ ጥያቄ መሆኑን ላሳየህ። መፍጠር እሱ ባህሪ ነው። ቆይ አንዴ ስድቡን ምን አመጣው? ምክንያቱም ላሳይ። ቆይ ምን አይነት የደደብ ጥያቄ እንደምጠይቅ ላሳይ። እሺ አንተን አላልኩም። ክፈት ወይ ምራን። እሺ ከመክፈት በፊት እኮ ራሱ መፍጠር ባህሪ እንደሆነ ንገሩልኝ ነው። መፍጠር ባህሪ ነው ብራዘር። ቀጥል። እሺ ያው ትክክል። እሺ ይታያል መጽሐፉ። ሚዩት እኮ እያደረጋችሁ አንድ ሰው አለ። በቃ እጁ ማይክ ላይ ተከፈተ። አዳምጣውን ዝም ብለህ ክፈትለት ይምራል። ሃይማኖተ አበው በብፁዕ እገሌ 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 ረጅም ነው። ከላይ በኩል ዘአትናቴዎስ ትቀበለዋለህ? እስኪ ከፈተው ትቀበለዋለህ? አትናቴዎስን እስኪ ቆይ አትናቴዎስን ትቀበላለህ? አትቀበልም? አትናቴዎስን ትቀበላለህ? አትቀበልም? መጀመሪያ ንገረኝ። ቅዱስ አትናቴዎስን ትቀበላለህ? አትቀበልም? ታሳየኛለህ። ቆይ ችግር የለውም። አትናቴዎስ ራሱ ያለበትን ታሳየኛለህ። ይኸው ከላይ በኩል ምዕራፉ የቅዱስ ዘአትናቴዎስ ነው። ምዕራፉ ራሱ አባቶች በየምዕራፉ ተቀምጠዋል። ተረጋጋ። ለምደው ማተረጋጋው ትቀበላለህ? አትቀበልም? ቆይ አደጋ ቁርአኑን እኮ ይሄ የሃይማኖት አበው እውነት አያደርግልህም። አንደኛ አትናቴዎስን ትቀበላለህ? አትቀበልም? አትናቴዎስ ማለት 27 የአዲስ ኪዳን እውነተኛ ያደርግልህም። ቆይ አትናቴዎስ ማለት የ27 የአዲስ ኪዳን መጽሐፍትን ካኖናይዝ ያደረገ ሰው ነው። ትቀበላለህ? አትቀበልም? ቆይ አሁን አሳየኝ። መጀመሪያ ክፈተው። እሺ ቆይ መጀመሪያ ንገረኝ እንደምትቀበለው። አንዴ አለመግባት እየተፈጠረ ነው ያለው። አንዴ ወገናችን ፑቲን አታርክመው። ሳላህ መልካም አይወድም። አጠባክህን ጥያቄው ምንድን ነው? ትመልሳለህ? መልስም። ቆይ አንዴ ትመልሳለህ? መልሳለሁ። አመሰግናለሁ። በቃ እሺ፣ ወደ አታሳዝም። አንዴ ትመልሳለህ። የምትመልስ ከሆነ የሰዓት ጥያቄ ምንድን ነው? ቅዱስ አትናቴዎስ ትቀበል አትቀበለውም? አትናቴዎስ የተናገረው ሁሉ ነገር እያንዳንዱ 100% እውነት ሊሆን እኮ አይችልም። ሰው ነው። ጥያቄ እሱ አይደለም። ጥያቄ ሰውየውን ፐርሰውን ትቀበል ሰውየውን ቅዱስ አትናቴዎስን ትቀበል አትቀበለው? ሰውየውን እኮ የምቀበለው ከትምህርት እኮ ነው እንጂ ስለዚህ ቆይ ሰውየው ቅዱስ አይደለም። አንዴ ቆይ በሰውነቱ አይደለም። ሰውየው ለአንተ ቅዱስ አይደለም። አይሳሳትም ማለት አይደለም። ስለዚህ ስህተት ተናግሮ ሊሆን ይችላል ነው። አትናቴዎስ ሰው እኮ ነው። እኛ እኮ እንደዚህ እንደ ሙስሊሞች እኮ ነቢያት። በቃ ስለዚህ ሀፋፍ ነው። በቃ ሳላ ሀፋፍ ነው ማለት ነው። ይታይና ሁኔታው አይቶት እሱ ጋር የማስማማ ከሆነ ይክደዋል። እኛ አባቶችን እኛ የምንቀበለው ክፈተው። ቆይ ፑቲን አዳምጣውን። አንድ አባት ብቻ ሰው 316 አባት አመጣልሃል። 316 ነው ማስከትለው። እንደዚህ ይላል። እኛ አባቶች የምንቀበለው በምልአት ከተስማሙ ብቻ ነው። አንድ አባት ብቻውን አንቀበለው። አትናቴዎስ እንዲህ ብሎ ይናገራል። ቆይ
አትናቴዎስ ተክደዋል። 316 አባቶችም ይመጣሉ። 316 አባቶች ኒቂያ ጉባኤ ላይ ቁጭ ብለው ስላሴን ያዋቀሩት አባቶች ሁሉም ይካሄዳሉ። የኒቂያ ጉባኤ አባት 316 ሊቃውንቶች ወይ ደግሞ 318 ታበጣልኝ ከምንድን ነው እንዴ? አዳምጥ። ይኸው ከመጽሐፍ ላይ ሃይማኖተ አበው መጽሐፍ እንዲህ ብሎ ይናገራል። መጽሐፉ ተከፍቶ ይጮሃል። ወገናችን ለእግዚአብሔር አለ። ይኸው ለእግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረ ሁሉ ስለ እግዚአብሔር በከበሩ መጽሐፍትም የተጻፈ ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረምርም አለ። ልከኛ ሙስሊሞች እንደምንለው እግዚአብሔር ዓይን አለው፣ እጅ አለው፣ እግር አለው፣ ግን አንመረምረው። ምን አይነት እንደሆነ ቀይ ነው፣ ጥቁር ነው፣ ቢጫ ነው፣ አረንጓዴ ነው አንልም፣ አንመረምርም። ግን እግዚአብሔር ጆሮ አለው ብሏል። እግዚአብሔር በጆሮ ጮኸ ጮኸ። አሁን መልስልኝ። እሺ በቃ እንደውም ይሄን ልቀበልህ። አሁን እግዚአብሔር በጆሮ ጮኸ ጮኸ። ቆይ ልቀበልህ። አሁን ንገረኝ። እግዚአብሔር ጆሮ አለው ብሏል። ችግር የለውም። ይሄን ልቀበለው። አዳምጠሽ ተቀብለሃል። አዳምጠሽ። እግዚአብሔር ተቀብያለሁ። ስለዚህ ልመልስ እኮስ እቺ መልስ። እግዚአብሔር በጆሮ ጮኸ አይጮህም? እንደዛ አይደለም። አንድ ይስማኝ። ይጮሃል አይጮህም? ይጮሃል አይጮህም? እግዚአብሔር በጆሮ ይጮሃል አይደለም? እቺን ብቻ መልስ። አየው ሲጨንቅ፣ እቺን ብቻ መልስ። እቀበላለሁ ብልም ይጨንቃል፣ አልቀበልም ብልም ይጨንቃል። ተቀብያለሁ ግን ልመልስልህ። ደስ ብሎኛል ስለተቀበልክ። በጆሮ ይጮሃል። ስለዚህ መልስ። ኦኬ ቴንክ ዩ። እሺ ይህን እኮ እራሱ እግዚአብሔር ተናግረዋል። ዓይንን የፈጠርኩ እኔ አላይምን ብሏል። ጆሮንስ የፈጠርኩ እኔ አልሰማንም ብሏል። ስለዚህ በዚህ መንገድ ነው ይሄ የተነገረው እንጂ ተረጋጋ። ስለዚህ አሁን ይኸውልህ አሁን እኔ ቅድም ከተናገሩት ጋር አላህ በእጁ ይፈጥራል በእግሩ ግን አይፈጥርም ከሚለው ጋር ይህንን በምን መንገድ ነው ያመጣው? እሺ እግዚአብሔር ግን ላምጣለህ። እግዚአብሔር በጆሮ ይሰማል አልከኝ። አሁን እግዚአብሔር በጆሮ ይሰማል አልከኝ። አላልኩ። እኔ ያልኩት ምንድን ነው? ጆሮን የፈጠርኩ እኔ አይደለም። ቆይ ስማ፣ ጆሮን የፈጠርኩ እኔ አልሰማንም። ዓይንን የፈጠርኩ እኔ አላይም ያለው በምኑ ነው የሚሰማው? ቆይ እሱ የተናገረው ከምን አንጻር ነው? በምኑ ነው የሚሰማው? እግዚአብሔር ክፍለ አካላት የሉትም። በክፍለ አካላት አይደለም የሚሰማው፣ በክፍለ አካላት አይደለም። ቆይ እግዚአብሔር ይሰማል፣ በምኑ ነው የሚሰማው? እንደዛ አይደለም። እግዚአብሔር በክፍለ አካላት አይደለም የሚሰማው። በምኑ ነው የሚሰማው ታዲያ? ክፍለ አካላት አይደለም። እግዚአብሔር በምኑ ነው የሚሰማው? እግዚአብሔር በሁሉ ነገሩ ይሰማል። ለምሳሌ እግዚአብሔር ሰሚ ነው። ምንም እኮ አላህ በእግሩ አይፈጥርም በእጁ ይፈጥራል። እንደዛ አይደለም። ለምሳሌ በምኑ ነው የሚሰማው? ኧረ መልሱት። በሁሉ ይሰማል አለ። ኧረ መልሱት። ልጅ ያለ ከሰዓት ግን የሚመጡት ምን አይነት እንደ ቢያንስ እንኳን ስላይት ሊዩዝድ አይሆኑም። በሁሉ ናገባ ኢላሂ ቅድም እኮ ኢብሮ ቤት መልሶለታል ኡስታዝ ሳላ። አንቺን ያዙ። እግዚአብሔር በሁሉ ተመልሶለታል እኮ ማለት መልሶለታልና ሱብሃን። እኔ አንዳንድ ሰው ምን እንደው ማን ቲክቶክ ከፍቶ የሰጠብን ግለዚህ ሰው ላይ ጠብቃችሁ። እሺ እግዚአብሔር እንትን መጽሐፉን አምጣ ይምራን። እግዚአብሔር ምን አለው? ጨጓራ አለው። ጨጓራ ይሰማል። አምጣ አንድ ጊዜ እንትኑ ከርስ እንዳለው አምጣልኝ። ከርስ እሺ፣ ከርሱን አምጣ። በሁሉም ይሰማል ብሎ ሰላ ወይ እዛው ላይ ሃይማኖት አበው ላይ ሌላ አገላለጽ አለ አይደለ? የቅድም የተዘረዘሩ ነገሮች አሉ ኖሮት እኮ ወልድ ያሉትን ሁሉ ያልተገለጡትም ጭምር አለው ይላል አይደለ? አለው። ቆይ እሱን እንከፍታለን። እቺን አሁን በሁሉም ነገር እኔ ማንሳት የፈለኩት እሱን አይደለም። አሁን ለምሳሌ ወልድ ብልት አለው። እግዚአብሔር ደግሞ መጽሐፍ ቅዱስ ከአፌ በሚወጣው ቃል ይላል። የእግዚአብሔር ቃል በብልቱ ይወጣል ወይ ነው? ምክንያቱም ብልትም አለው ተብሏላ። እሱ ከባድ ነው። እቺ መጽሐፍ ላይ ይኸው
ሰይፈ ስላሴ መጽሐፍ ትባላለች። ንግፈታት እስኪ። በሁሉም ነገር ይሰማል ብለዋል ወገናችን። ከመውረዱ በፊት እችን ተናግሮ ነው ዘሎ የወጣው። ለከርስኩሙ አብ ወልድ መንፈስ ቅዱስ የፍጡራንን ከርስ ለመረመረ ከርሳችሁ ሰላምታ ይገባል። የፍጡራን ለፈጠረ አይደለ? የፍጡርን ከርስ ለፈጠረ ከርሳችሁ። ከርስ ማለት ከርሳ ነው ሲባል ሰምታችሁ ታውቃላችሁ። ከርስ ማለት በቃ የሆድ ዕቃ ነው፣ ሆድ ውስጥ ያለ ነገር ነው። ከርስ አላቸው ሶስቱም ይላል። ወልድ አለው እሱም ያምናል። አብም መንፈስ ቅዱስም ከርስ አላቸው። በከርሱ ይሰማል አይሰማም? በሁሉ ነገር ይሰማል ስላለ ወገናችን መጽሐፉ ላይ እግዚአብሔር ከርስ አለው ብለዋል። በከርሱ ይሰማል ነው። አይ ከርስ የራሱ ስራ አለው ነው። ከርስ የራሱ ስራ አለው፣ እግር የራሱ ስራ አለው። እንደዛ ተብሎ ሊመለስ ይችላል። እንደዚህ አይነት የተረገመ ነገር ይዘህ መጥተህ ስለ እስልምና ስትናገር እንዳንሰማ። ለማንኛውም ወደ ሌላ እንሄዳለን። አይ ቲንክ ገብተዋል። ሀሳብ አላችሁ እዚህ ላይ ወይ? ከዚህ በፊት እችን ፓርት በደንብ ግልጽ ለማድረግ ያክል እኛ ሙስሊሞች ባህሪ ስንል ያልተረዳው መፍጠር ራሱ ባህሪ እንደሆነ አልገባም። ቅድም የረሳሁት ነገር። ስለዚህ አላህ የሆነ የሚፈጥርበት ባህሪ የተለየ ነገር ያለው የመሰለው መፍጠር ራሱ የአላህ ባህሪ ነው። ጀማ ኻሊቅ ነው። አላህ ከስሞች ራሱ ኻሊቅ ነው፣ ፈጣሪ ነው። መፍጠር ራሱ ባህሪ ነው። እሺ ስለዚህ የሱ ከባህሪዎቹ መካ አንዱ ባህሪ ነው እንጂ ከሱ የተለየ ወይም ደግሞ ሌላ ተጨማሪ አይደለም። ኦኬ እኛ ሙስሊሞች አላህ እጅ አለው ስንል የሆነ እጁ ከሱ የተለየ ሆኖ ደግሞ ሌላ አይደለም በተአምር። ምሳሌ ሳላህ አለ፣ ሳላህ ወይም ደግሞ አንድ አካል አለ። ወይም አሁን ምሳሌ ሳላህ አለ፣ በሳላህ አድርገው እንዲገባችሁ ልተውነብብ። ሳላህ እጅ አለው፣ እጁ የሳላህ ነው እንጂ የሆነ የተለየ አካል ወይም የሳላህ እጅ አይባልም። ምሳሌ መቶ ሰላም አለኝ ወይም መታኝ፣ ሲመታኝ የሳላህ እጅ መታኝ አይደለም፣ ሳላህ መታኝ ነው የሚለው። ለምን? እጁ ራሱ የሱ ስለሆነ። እኛ ሙስሊሞች እንደምናምን አምላካችን ለሱ የሚገባ ባህሪያትና እንዲሁም ሲፋቶች አሉ። ከሲፋቶቹ መካከል እጆች የተባረኩ እጆች አሉት ለልቅና በሚገባ መንገድ። ስለዚህ እጆቹ የሱ ባህሪ ናቸው እንጂ ከሱ የተለዩ አይደለም። በእጁ ይፈጥራል፣ ይፈጥራል። ኦኬ ይህን ይመስላል። ወንድሞች ጨምሩና ኢንሻአላህ ወደ ቀጣይ እንለፍ። ሌሎቻችሁን ቀጥሉ። እንትን ለማለት አንድ ፖይንት ለመጨመር ያህል እነዚህ ሰዎች በጣም ፈጣሪን ከመዳፈራቸው የተነሳ ለሰው ልጅ እንኳን የማይባለውን ነገር ለፈጣሪ ለማለት ይዳዳቸዋል። ለምሳሌ ሳላ መጽሐፍ ቢጽፍ መጽሐፉን ሌተራሊ የሚጽፈው እጁን ተጠቅሞ ወይ ብዕሩን ተጠቅሞ ነው የሚጽፈው ወረቀት ላይ ወይ ደግሞ ኮምፒውተር ላይ የሚጽፈው። ግን ስለ መጽሐፉ ኦተርሺፕ ስንናገር እኛ ይሄ በፍጡር ደረጃው እንኳን ሳላ ጻፈ ነው የምንለው እንጂ የሳላ እጅ ጻፈ ወይ የሳላ ብዕር ጻፈ ምናምን ተብሎ አይደለም የሚጻፍ። ሳላ ወይ በእግር ጻፈ በአፍንጫ ጻፈ ምናምን ተብሎ እንትን አይደረግም። አምላክ በባህሪው አንዱ ማንነቱ ራሱ አምላክ ኻሊቅ ነው። ኻሊቅ ማለት ፈጣሪ ነው በማንነቱ ደረጃ ራሱ። ይህንን አምላክ ወስዶ ከፋፍሎ እጁ ይፈጥራል እግሩ እንትን አይልም ምናምን ብሎ መጨመላለቅ ይሄ ለፈጣሪ ያላቸውን ንቀት እና አምላካቸውን በእርግጥ ያው ስለሚዳፈሩ ነው እንደዛው ነው እንትን ለሚዳዳቸውና አላህ ሂዳያ ይስጣቸው። ይሄን ክርስቲያን ኮንክ ነገር ትችላለህ። ኖ አለን ጥያቄ ካለ ቀጥል። ኦኬ እሺ፣ ጥያቄ ምንድን ነው? ሁለት ጥያቄዎች አሉኝ። የመጀመሪያው ነቢያት በሙሉ ወይም የሚታወቁ ነቢያት አሉ አይደል? ከአዳም ጀምሮ ያው በእናንተ ደግሞ አደም ይባላል። አደም፣ ሙሳ ምናምን እያለ ይቀጥላል። ኦኬ ሰው እነሱ ነቢያት እስልምናን ለማስተማራቸው ወይም ሙስሊም ለመሆናቸው ማስረጃ ምን አይነት ማስረጃ ልስጥ? ማለት ማስረጃ እስልምናን ለማስተማራቸው ሙስሊም ለመሆናቸው ማስረጃችን እሺ ማስረጃችን ቁርአን ነው ብቻ ነው። አይበቃም? እሺ ከሱ ውጭ የለም። እሺ ማርያም ድንግላት? ኖ ቆይ ወደ እሷ አትምጣኔ ጠየቅኩን ብቻ ነው የምመልሰው። ብቻ ለምን ይገርማል? ችግር የለም ጠይቀኛለህ። ማርያም ድንግላት ብለህ ታምናለህ? ችግር የለውም ወደኛ ትመጣለህ። መጀመሪያ ጠይቀን ማርያም ድንግላት ወይ ችግር የለውም መልስልኝ። ማርያም ድንግላት ወደ እኔ እንድትመጣ አልፈልግም። ማርያም ድንግላት ወይ አልሰማ። ማርያም ድንግላት ወይ
ይቅርታ አንዴ ይቅርታ ወደ እኔ አያስፈልግም። ስመጣ ማርያም ድንግል ናት ወይስ አይደለችም? አንዴ ካዳመጥከኝ ንጽጽር ይቅርታ ውስጥ ነው ነው። ያለው። ንጽጽር ውስጥ ነው ያለው። ማርያም ድንግል ናት መልካም አይደለችም? ንጽጽር የሚሆን ግን ለጥያቄ መልስ መልስልኝ። መጀመሪያ ማቅረብ አለብን። መልሻለሁ። ቁርአን ነው ማስረጃ ብዬ ብቻ አልከኝ። አዎ አልኩ። እሺ ስለዚህ ጠየቅ። በቁርአን ኦኬ ይሁን፣ ቁርአን ማስረጃ ይሁን። የነቢያት አስተምሮ አለ ቁርአን ውስጥ አዎ አለ። ቆይ እቺ መልስልኝ። ማርያም ድንግል ናት አለ? የሁሉም ነቢያት አስተምሮ ቆይ ማርያም ድንግል ናት አይደለችም? አለ ወይስ የለም? ወደኛ ትመጣለች፣ ችግር የለውም። ማርያም ድንግል ናት ቦርደር ልጅ አይደለችም? መልስ። ድንግል ናት አይደለችም? ቦርደር ልጅ ምክንያቱም እሺ ለምን እንደማይመልስ ልንገራችሁ። ማርያም ድንግል ናት ብሎ ያምናል ይሄ ልጅ። ማስረጃው መጽሐፍ ቅዱስ ብቻ ነው። ብቻ አዎ ብቻ ማስረጃ ያለ ከዛ ውጭ የለም። ምንድነው ማስረጃው? መጽሐፍ ቅዱስ ብቻ። እሺ እንደዚህ ስለሚለው በኋላ ቀጥለው ጥያቄን ጠይቅ። እሺ እያልኩ ያለሁት ምን መሰለ፣ በክርስትና ውስጥ ከአዳም ጀምሮ አሉ የቀደሙ አባቶቻችን ማለት ነው። የአብርሃም አለ የአብርሃም አለ የአብርሃም ምን እምነቱ ስትል ሃይማኖቱ? አዎ አብርሃም በአንድ አምላክ በእግዚአብሔር ያምን ነበር፣ በያህዌ ማለት ነው። ሃይማኖቱ ምንድን ነው? ሃይማኖቱ ምንድን ነው? ኦኬ በዛ ጊዜ ምንድን ነው ይሄ ሞኖቴይዝም ይባላል። ሞኖቴይዝም ማለት ሞኖቴይዝም እምነት አይደለም ነው። እሱ ምን መሰለህ አንድ አህዳዊነት ነው። ሞኖቴይዝም አህዳዊነት ነው። ጥያቄ ሃይማኖቱ ምንድን ነው የሚለው። መልካም ሃይማኖት መቼ ነው የተመሰረተው? እኔ ዛሬ ነው ነገ ነው እሱ አይደለም ፖይንቱ። አብርሃም ሃይማኖቱ ምንድን ነው ጥያቄው። ካለ ይሄ ነው ካሌለ የለም። ሃይማኖት እኮ ሃይማኖት ወርድ እኮ እሺ ገባኝ። ሃይማኖት ስትል ከቃሉ እንኳን ስንነሳ ሃይማኖት ምን ማለት ነው? መቼ ነው የተመሰረተ? አንጠየቅኩ። እኔ የጠየቅኩ ጥያቄ ሃይማኖቱ ምንድን ነው ነው። ካላወቅ አላውቅም፣ ካለ አለ፣ ካሌለ የለም። ቺን ብቻ እኮ እኔ ልመልስልህ ስለሆነ የምጠይቅ እኮ ሃይማኖት ምን ማለት ነው እያልኩ ነው። እሱን አንተ ትነግረኛለህ። ግን አብርሃም ሃይማኖቱ ምንድን ነው ነው። ከወርዱ ብንነሳ ይሻላል። የለም ወርዱ ማን አልጠየቁም። የጠየቁት አብርሃም ሃይማኖቱ ምንድን ነው የሚለው። ሃይማኖት ካለው ሳላ አለው፣ ይሄ ነው። ካሌለው ሳላ የለውም። ካላወቅ አላውቅም። ምን ነው የሚባለው ንገረኝ። እሺ መልካም። ሃይማኖት ማለት ያው እንግዲህ አመነ ማለት ነው። እምነት፣ መታመን፣ ማመን ማለት ነው። ወይም የጀነራሊ የፈጣሪን ህልውና ማወቅ ማመን ማለት ነው። ማለት በፈጣሪ ከሃዲነት፣ መድቦነት ወይም ቸርነት ማመን ማለት ነው። ይሄ ቤዚክ የሆነ አስተምሮ ነው። ሶ በእኛ በቤተክርስቲያን አስተምሮ ሃይማኖት የተመሰረተው ከምን ጀምሮ ነው ብለን እናምናለን? በመላእክት ዓለም ብለን እናምናለን። ምን ማለት ነው? መጀመሪያ መላእክትን እግዚአብሔር በፈጠረበት ታይም ልክ ከፈጠራቸው በኋላ በእግዚአብሔር ወይም መንግስቱን ሲገልጥ ማለት ነው። በፈጣሪ የማመናቸው ያቺ ቅጽበት ልመጣልህ ነው። አዳምጠኝ፣ ከቃሉ ልነሳልህ ነው። ስለዚህ ሃይማኖት ማለት ወርዱ ራሱ ቃሉ በፈጣሪ ህልውና መታመን ማወቅ ማለት ነው። ሶ አብርሃም የፈጣሪን ህልውና ያውቃል። እግዚአብሔር ማንነቱን ስለገለጠለት ቅድም እንዳልኩ በፈጣሪም ስለሚታመን እሱ ነው እንግዲህ እምነት የሚባለው እሱ ነው። ሃይማኖት የለውም። ሃይማኖት ነገርኩ እኮ ሃይማኖቱን አለው የለውም። ሃይማኖቱን ነገርኩ። ፈጣሪን ያምናል። አንተ እሺ አብርሃም አንተ የምትከተለውን ሃይማኖት ኦርቶዶክስን ይከተላል? ዌል ወደ እሱ መሄድ እንችላለን በዲቴይል። አብርሃም እና አንተ ተመሳሳይ እምነት አላችሁ? ሃይማኖታችሁ አንድ ነው? ሁለታችንም በእግዚአብሔር እናምናለን። ኦኬ ታምናለህ። ሃይማኖትን ይከተላል እሱ? እሺ ሃይማኖትን ማለት ነው አሁን ከዘመን አንጻር ማየት አለብህ። ሃይማኖት አንተ ሃይማኖት የምትለው በአንተ ኤክስፕሬሽን በአንተ ገለጻ አብርሃም የአንተ እምነት ተከታይ ነው ወይ? ሃይማኖት ሪሊጅኑን ነው የምንነገረኝ፣ ኖት ኤግዚስተንስ ኦፍ ጋድ። እሱን አይደለም ሃይማኖቱ እኮ። በማን ዘመን ነው እሱ የተገኘው? ከክርስቶስ በኋላ ነው በፊት ነበር? እሱ በፊት ነበር። በፊት ነበር ሰው። ስለዚህ አሁን ክርስትና የመጣው በማን ነው? በማን ጊዜ ነው? በጳውሎስ በኢየሱስ ክርስቶስ ዘመን ነው አይደለ? ሰው ሌላ ርዕስ ነው። በጳውሎስ ነው ግን ቆይ
አብርሃም መልካም በአንተ ይሁን። አይ ገለጻ መስራቹ መሰረት ራሱ ክርስቶስ ስለሆነ ነው ያልኩ። ተው፣ እሱን ቆይ ሌላ ጊዜ እንመጣበታለን። አንተ ሃይማኖት ብለህ በምትገልጽበት መልኩ አብርሃም የዚህ የኦርቶዶክስ ወይ የክርስትና እምነት ተከታይ ነው ወይስ አይደለም? እሺ እያልኩ ያለሁት ክርስትና የመጣው ከክርስቶስ ልደት ወይም መወለድ በኋላ ነው። ከነቢያት መካከል ክርስቲያን ማን ነው? እሺ ከነቢያት መካከል ክርስቲያኑ ማን ነው? መልካም ክርስቲያን ማለት ያው ክርስቶስ የሚከተል ማለት ነው። አልጠየቅኩም። ከነቢያት መካከል ክርስቲያን ማን ነው? እንዴ ክርስትና ነበር በነቢያት ዘመን ነገር አልነበረማ። ክርስትና ሚን ኦፊሻሊ የለም። ስለዚህ አንድም ነቢይ ክርስቲያን አይደለም ብዬ ብናገር ልክ ነኝ አይደለም? ኖ እንትን ይሄ ሎጂክ ራሱ እንትን ነው ፋላሲ ያለው። ምክንያቱም ቆይ ሃይማኖቱ ከነቢያት መካከል የክርስትና ሃይማኖትን የሚከተለው ማን ነው እኮ ነገርኩ። አሁን ዘመኑን ማየት አለብህ። ብሉይ ኪዳን እና አዲስ ኪዳን የሚባል ነገር። ብሉይ ኪዳን ማለት ከብሉይ ኪዳን ነቢያት መካከል ክርስቲያኑ ማለት ልጨርስልና ታወራለህ። ብሉይ ኪዳን እና አዲስ ኪዳን ይባላል። ብሉይ ኪዳን ማለት በእነ አዳም ዘመን ነው በመሰረቱ ቅድም እንዳልኩ። እሺ አንዴ ሃይማኖት ማለት በፈጣሪ ህልውና ማመን ነው ጀነራሊ። ቆይ ለምሳሌ ዞሮ አስተር ታውቀዋለህ? ዞሮ አስተር እሱ በፈጣሪ ኤግዚስተንስ ያምናል። ስለ ኤግዚስተንስ አልጠየቅኩም። እሱን በደንብ አስመርበት። ከነቢያት መካከል ክርስቲያኑ ማን ነው? እንዳልኩ ነው። ክርስቲያን ከኢየሱስ ክርስቶስ መወለድ በኋላ የመጣ ነው። ሰው ጥያቄ ላይ ራሱ ችግር አለበት። ክርስትና ከኢየሱስ በፊት አለ? ክርስትና ራሱ እንትኑ የለም፣ ግን መሰረቱ ነበር። መሰረቱ ክርስትና ከኢየሱስ በፊት የለም፣ ግን መሰረቱ አለ። አባቶቻችን ያስተማሩት ትምህርት አሁንም ተያይዞ አለ። ለምሳሌ ኢየሱስ ምክንያቱም ህግጋትን ሊፈጽም እንደመጣ ተናግሯል በወንጌል። የትኛው መሰረት ነው? እስቲ የክርስትና መሰረት በብሉይ ኪዳን አለ የሚል ጥቅስ ስጠኝ ነው እያልኩ ያለሁት። እንዴት መሰለህ? በብሉይ ኪዳን ከአብርሃም ጀምሮ ማለት ነው የሃዌ ወይም ደግሞ እግዚአብሔር ይመለክ ነበር አይደል? ከአዳም ጀምሮ አብርሃም እየወረደና ሙሴ፣ ዳዊት፣ ነቢያት ኢሳያስ፣ ኤርሚያስ፣ ሕዝቅኤል ምናምን እየወረድን ብናይ ሁሉም እግዚአብሔርን ያመልኩ ነበር። በዛ ጊዜ ደግሞ የነቢያት እኮ ልጨርስልህ። ክርስትና አሁን እያልኩ ያሉ ጥያቄ ችግር አለበት እያልኩ ያሉ ምንድን ነው? ክርስትና ቤዚክ ትምህርቱ እኮ ሃይማኖት፣ ይሄ ትምህርት እንዳልኩ ሃይማኖት አትበል። ሃይማኖት ቃሉ ወርዱ በፈጣሪ ህልውና ማመን ስለሆነ እንደ ተቋም ምናምን አትየው። በመሰረቱ ብዙ ትርጉም አለው። የክርስትና ሪሊጅን አሳይ ተቋም ሪሊጅኑ በብሉይ ኪዳን አለ ኖ መስራቹ ክርስቶስ እንደሆነ ይታወቃል እኮ ግልጽ ነው። ስለዚህ በብሉይ ኪዳን የለም ክርስትና ኖ እኮ ቤዙ አለ ስለ ምንድን ነው? ከነቢያት ትንቢት ተንብዮአል። በአንድ አምላክ ያምናሉ፣ በእግዚአብሔር ማለት ነው። ትንቢት ተንብዮአል እኮ ቤዛ አለ ስል ኖ ክርስትናማ ነገርኩ። ክርስትና ግልጽ ነገርኩ። በኢየሱስ ክርስቶስ ሞኖቴስቲክ ሪሊጅን ነበረ። ይሄ ክርስትና ተቃራኒ ነው እንጂ የክርስትና ቤዝ አይደለም። ክርስትና በሶስት አካላት አንድ አምላክ ብሎ የሚያምን ነው። በብሉይ ኪዳን ፈጽሞ የማይታወቅ ባዕድ የሆነ አስተምሮ ነው። ስለዚህ ቤዙ ሊኖር አይችልም። ስለዚህ አሁን የመለስክልኝ ክርስትና ሃይማኖቱ በብሉይ ኪዳን የለም ብለሃል። ከነቢያት መካከል ማንም ክርስቲያን አይደለም። በዚህ ተስማምተናል። አንድ ጥያቄ ልጠይቅህ እና ማርያም ድንግል ናት ወይስ አይደለችም? ወይል እዚህ ጋር ጨምርልህ። ከሱ በፊት ነቢያት አሁንም እንዳልኩ ማለት ነው ሞኖቴስቲክ ወይም ሞኖቴይዝም የሚባለው ሃይማኖት ራሱ የሚባለው በፈጣሪ ህልውና ማመን ነው፣ በአንድ አምላክ። አሁን እዚህ ጋር መልካም ለንጽጽር እንዲያመቸኝ ወደ 7 ሰዓት እየሄደ ነው። እኔ ያልጠየኩትን አትመልስ። ወደ 7 ሰዓት እየሄደ ነው። ለንጽጽር እንዲያመቸኝ እሺ፣ አንዴ መጀመሪያ የጠየቅኩ ጥያቄ ስላለ አንተን ለንጽጽር እንዲያመቸኝ የእኛና የእናንተን ኮምፔር እያደረኩ አንዴ ላቅርብልህ፣ ስማኝና ትመልሳለህ። እኛ እንደ ኦርቶዶክስ ክርስቲያን እኔ ከመጀመሪያ ከአዳም ጀምሮ የመጣው የአምልኮ የእግዚአብሔር አምልኮ በአብርሃም የቀጠለ በሙሴ በነቢያትም በሙሉ የተነገረው ማለት ነው። እሱ አምልኮ አለ። አሁን እናንተ ነቢያት እስላም ናቸው ወይ ሙስሊም? አንዴ እናንተ ነቢያት ሙስሊም፣ አንዴ አዳምጠኝ። እናንተ ነቢያት ሙስሊም ናቸው ወይም እስልምናን የሰበኩ ስትል አስተምሯቸው መያያዝ አለበት እስከ ነብዩ መሐመድ ድረስ ወይም ደግሞ ከነብዩ መሐመድ ጋር ተመሳሳይ የኛ ነው። ከእናንተ ይልቅ የኛ እምነት ከብሉይ ኪዳን ጋር የሚመሳሰለው እሱ እንደማይሆን ላስረዳ። ምክንያቱም ነቢያት አብዛኛው የመጽሐፍ ቅዱስ ነቢያት አብዛኛው የመጽሐፍ ቅዱስ
ልንገርህ ቆይ አብዛኛው የመጽሐፍ ለምሳሌ አብርሃም ለምሳሌ አብርሃም የብሉይ ኪዳን ነቢያት እምነት ከእስልምና ጋር እንጂ ከክርስትና ጋር አይስማማም። የኛ ነው ወደዛ የሚያያዘው ከአንተ ጋር አይደለም። የኛ ነው የሚመሳሰለው አይደለም። አጨርስማ ልክ አይደለም የተናገርከው ልክ መሆኑን ላሳይ እኮ ነው። ልክ መሆኑን ላሳይ ነው። እንደዛ ከሆነ አብርሃም ሶስት አካላትን ያመልካል። አንዴ ዳዊት ለሶስት አካል ምናምን የሚቀድመው አብርሃም ነው። አብርሃም ጋር እናውራ። አብርሃም በስላሴ ያምናል። ስላሴ ተገልጦለት ነበረ። ያምናል ወይ? ሶስት አካላት አምላክ ናቸው ብሎ ያምናል ወይ? ይሄ የስላሴ አስተምሮ ወይም እግዚአብሔር ሞር በብሉይ ኪዳን የሚታወቀው በአንድነቱ ነው። ይሄ ግልጽ ነው። ሶስትነቱ ሞር የወጣው በሐዲስ ብሎ እኔ አልጠየቅኩም። እሱን የጠየቅኩ አብርሃም ሶስት አካል አንድ አምላክ ብሎ ያምናል እያልኩ ያለሁት ስላሴ የስላሴ ትምህርት ወይም እግዚአብሔር የሚታወቀው ማን ጠየቀ? በብሉይ ኪዳን ይያዛል። በአንድ ወይ እኮ አልመልስልህም። አብርሃም ሶስት አካል አንድ አምላክ ብሎ ያምናል ወይ? በአንድ ወይ አልመልስልህም። ትመልሳለህ ካልፈለግ ትወዳለህ። አብርሃም አንተ ሶስት አካል አንድ አምላክ ትላለህ። አብርሃም ሶስት አካል አንድ አምላክ ብሎ ያምናል። ጥያቄውን ተርን እያደረከው ነው። ሰው መልስ። ብሉይ ኪዳን ከእስልምና ጋር እንጂ ብሉይ ኪዳን ከእስልምና ጋር እንጂ ከክርስትና ጋር አያያዝም። አብርሃም ሶስት አካል አንድ አምላክ ብሎ ያምናል። እንዴት እንደሚያያዝም አላሳይህ እኮ ነው። መልስልኝ ጥያቄ። አብርሃም ሶስት አካል አንድ አምላክ ይላል። ለምሩ ጥያቄ የምትሻሸው ይሄን መልስ። ብሉይ ኪዳን ከእስልምና ጋር እንጂ ከክርስትና ጋር ህብረት የለውም። አብርሃም መውሰድ እንችላለን። አብርሃም ሶስት አካል አንድ አምላክ ይላል ወይ? እንዳንተ እየነገርኩ ነው። በብሉይ ኪዳን በአብርሃም ዘመን እግዚአብሔር በሶስትነቱ ተገልጦ ነበር አይደል? እሱ ሲያመልክ ሶስት አካል ሲያመልክ ሶስት አካል አንድ አምላክ ብሎ ነው የሚያመልከው። እሺ ዳይሬክት መጽሐፍ ቅዱስ ላይ እንዲህ ተብሎ አልተጻፈም። ዳይሬክት አልጠየኩም። ኢንዳይሬክት ማምለክ ላይ ኢንዳይሬክት መልስልኝ። ሶስት አካል አንድ አምላክን እንደሚያመልክ ኢንዳይሬክት ሊያሳየኝ እኮ እያልኩ ያለሁት እግዚአብሔር በሶስት አካልነት ተገልጾለት ነበር። ተገለጸ። ስለመገለጥ አልጠየቅኩም። ማምለክ እርሱ እንዲህ ብሎ ያመልካል ወይ? ያው ነው እኮ አሁን አንድ አምላክ እኛ ሶስት አምላክ እንደምናመልክ ክሌም እየሰጠ ነው። እናንተ አይደለም ሶስት አካል አንድ አምላክ ብሎ እሱ ላይ ራሱ መጣባለሁ ቁርአን ማለት ነው። ሶስት አካል አንድ አምላክ ብሎ ያምናል ወይ? እየነገርኩ ነው። መጽሐፍ ቅዱስ ላይ ግለጥ። ኦሪት ዘፍጥረት ላይ አዳምጠኝ። ኢንዳይሬክት ይብለኛል። ዳዊት ሶስት አምላክ ጀመር አንድ ሶስት አካል አንድ አምላክ ይላል። ቆይ ዳዊት ጋር እንዳል ዳዊት ሶስት አካል አንድ አምላክ ይላል። ይቅርታ አልጨረስኩልህም። አይ በቃ ላስወርድ ነው መሰለኝ። ዳዊት ልክ አንተ እንደምታምነው ሶስት አካል አንድ አምላክ ብሎ ያምናል። አልጨረስኩልህም። ምንም አትመልስም እንዴ አንተ? አብርሃም አልኩ እኮ እየመለስኩት። ሲጀመር ጥያቄውን ተርን እያደረክ ነው። ስመልስ ደግሞ ወደ እኔ እያመጣ ነው። ምክንያቱም አብርሃም እግዚአብሔር በሶስት አካልነት ተገልጦለት ነበር። እሺ እነዛ ሶስት አካላት አምላክ እግዚአብሔር ሞር የሚታወቀው በአንድነት ነው። ዘፍጥረት 18 እነዛ የተገለጡለት ሶስት አካላት ሶስት አካል አንድ አምላክ ናቸው ብሎ ያምናል እሱ። እሱን ቴክስት ማውጣት ይችላለሁ። ዘፍጥረት 18 ላይ ሶስቱ አካላት አንድ ላይ ማንበብ ላሳየህ እኮ እንዴት እንደሚያመልክ አንድ ላይ ማንበብ እንችላለን እና ነባለን። ዘፍጥረት 18 ላይ ሶስት አካላት እነዚህ አንድ መለኮት ናቸው ብሎ ያምናል። እኔ ከፍትላለሁ። እንደዛ የሚል ነገር ታመጣልኛለህ? ክፈተውና ላስረዳህ ትርጉሙ። እንደዛ የሚል ቴክስቱ ላይ ታመጣልኛለህ? ሶስት አካላት አንድ አምላክ ብሎ እንደሚያምን ዘፍጥረት 18 ላይ ታመጣለህ? ኢንዳይሬክትሊ ብለኸኛል። ሰው ላሳየህ። ክፈተው። ታመጣለህ? እዛ ላይ ክፈተው። እሺ ኦኬ። መላእክት ምንድን ነው እምነትህ? ከየትኛው ቤተ እምነት ነህ? ኦርቶዶክስ ነኝ። ከኦርቶዶክስ ደግሞ መላእክት መሆኑን አሳያለሁ። በሁለቱም ትርጓሜ ላይ በሁለቱም አለ። እሱ አያጣላም። ትክክለኛ የትኛው ነው? የአብርሃሙ ስላሴ ይባላል ወይም ሶስቱ አካል የስላሴ እንትን እንደሆነ ተጽፏል ትርጓሜ ላይ። ሰው ግልጽ ነው። አንዱ ምረጥ። የትኛው ነው ትክክለኛው? አንዱን ምረጥ። ስላሴ ናቸው ሶስት አካላት። እሺ አምጣ ማስረጃ። ስላሴ ናቸው ሶስት አካል አንድ አምላክ የሚለውን ታሳያለህ። አንድምታ ካለ ክፈት። ከመጽሐፉ ነው የምታመጣው? መቼ የተጻፈው አንድምታው? ቀኑን ንገረኝ። እሺ የተጻፈበትን ቀን
የምን አንድምታውን ትርጉሙን አንድምታው የተጻፈበትን ቀን ንገረኝ። የታተመበት ይለያያል፣ ግን ያው ትርጉሙ ከድሮ ጀምሮ የመጣ ነው። የተጻፈበትን ጊዜ ንገረኝ። አንድምታው አላቅም። የተጻፈበትን ተው በቃ እሱና ከዚህ ጋር የታተመበትን ከሆነ ማን ጠየቀ? እሺ ዘፍጥረት እናንብብ አንድ ላይ። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ኦኬ ሰው እዚህ ጋር በቀትርም ጊዜ እሱ ተቀምጦ ነበር፣ እግዚአብሔር ተገለጠለት። አይኑን ሲያነሳ ማናየ? 3 ሰዎች በፊቱ ቆመው አየ አለ። ሰው ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ። ሰው እዚህ ጋር ከላይ ጀምሮ እያለ ያለው እግዚአብሔር ተገለጠለት በአድባር ስር። ከዛ አይኑን ቀና አድርጎ ሲያነሳ ስንት ሰዎችን ያየው? 3 ሰዎች። እግዚአብሔር ተገለጠለት አለ። ከዛ በኋላ አይኑን ሲያነሳ 3 ሰዎች አንድ እግዚአብሔር 2 መላእክት አየ አለ። አንድ እግዚአብሔር 2 መላእክት ናቸው። እሱን አንተ ዲፋይን አድርጎ እንደተመቸ ሰው እዚህ ላይ ነው ማሳየው። እሺ መልካም። ከዛ ምን አለ? ወደ ምድርም ሰገደ፣ እንዲህም አለ። ከዛ በኋላ ምን አለ? አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ እለምናለሁ። ቀጠለ። ጥቂቷ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች አሁን እዚህ ጋር በሲንጉላር እያወራ ነበር ቁጥር 3 ላይ፣ ቁጥር 4 ላይ ደግሞ በፕሉራል እያወራ ነው። ኦኬ መጀመሪያ 3 ሰዎች አየ አለ። ቁጥር 2 ላይ 3 ሰዎች አየ አለ አይደለ? ከዛ ቁጥር 3 ላይ አንድ እግዚአብሔር 2 መላእክት ስለሆነ አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ ብሎ በምን አወራ? እዚህ ጋር በነጠላ ቁጥር ከእግዚአብሔር ጋር እያወራ። ከዛ ወረደና ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች እረፉ አለ። አሁን ይኸው በሲንጉላር ያወራል፣ በፕሉራል ያወራል። ቁራሽ እንጀራ ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትንሽ ዝቅ አድርገው ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልክ አድርግ አሉት። አብርሃም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ስንት? 3 ለውሺውም እንጎቻም አድርጊ አላት። አብርሃም ወደ ላሞቹ ሮጠ፣ እጅግ የሰባም ታናሽ ጥጃ ያዘና ብላቴናው ሰጠው፣ ያዘጋጅም ዘንድ ተቻኮለ። እንዲህም አለ አቤቱ እያለ አይ ቲንክ እዚህ ጋር በሲንጉላር መሰለኝ ከፍ አድርገው። እሺ እዚህ ጋር ምንም ስላሴ እያመጣ አይደለም። እኔ ሰዓት አሰለቻን እኮ። እሺ ከሰለቸ መልካም። እዚህ ጋር በግልጽ እያወራሁ ያለሁት አብርሃም ቁጭ ብሎ ነበር፣ እግዚአብሔርን አያለ፣ ተገለጠለት። እግዚአብሔር ተገለጠለትና ቀና ብሎ ሲያይ ስንት ሰዎችን አየ? 3 ሰዎችን። 3 ሰዎችን ካየ በኋላ ወዲያው ምንድን አይ እሺ ተቋጣ ቃል አወራ በሲንጉላር ቃል። እሺ እሱን ተው። እነዚህ ዘፍጥረት 18 ላይ ስለ ስላሴ አይናገርም። በሚያሳዝን መልኩ በሲንጉላሪቲ የተናገረው ስለ እግዚአብሔር ነው። 2 ሰዎች ተጨማሪ ያሉ፣ እነዚህ 2 ሰዎች መላእክት ናቸው። እሱን የምናውቀው መላእክት ናቸው እንጂ ስላሴ አይደሉም። አብርሃም እየተነጋገረ ከፍትላለሁ ችግር እየተነጋገረ ከአንዱ ጋር ቆሞ ያወራ ነበረ። ይኸው እግዚአብሔርም አብርሃምን አለው ካረጀህ በኋላ በሆኑ ወዳለሆነ ስትል ሳራ ለምን ሳቀች ምናምን እያለ ከአንዱ ጋር ይነጋገራል። ታሪኩ በጣም ረጅም ነው። ሁሉንም እናንተ አንብቡት ገብታችሁ። እርሱ ከአንዱ ጋር ቆሞ ነበር የሚያወራው። ከዛ ምዕራፉ አለቀና ወደሚቀጥለው ምዕራፍ ስናልፍ 2ቱም መላእክት በመሸ ጊዜ ወደ ሳዶም ገቡ ይላል። 2ቱም መላእክት በመሸ ጊዜ ወደ ሳዶም ገቡ። አንዱ ከእግዚአብሔር ጋር ይነጋገራል፣ 2ቱ ደግሞ መላእክት መሆናቸውን በቀጣዩ ላይ ይናገራል። 2ቱ መላእክት ናቸው። ትርጓሜውንም ስንከፍተው እንዲህ ብሎ ይናገራል። ትርጓሜው ላይ እንዲህ ይላል፣ ወደ አብርሃም የመጡት መላእክት መሆናቸው አንዴ ቆይ፣ በ2ቱም የተፈተው ሳይሆን በትክክል ቃሉ ያኔ ሲጻፍ በማን የተጻፈው ነው? ያኔ ሲጻፍ በማን ነው? እንደዚህ ተብሎ ተቀምጧል። ወደ ዕብራውያን ሰዎች እንግዳ መቀበል አለባችሁ ይላል። ስለ ፍቅርና እንግዳን ስለመቀበል፣ ስለ ፍቅርና እንግዳን ስለመቀበል ነው። መጀመሪያ የዘፍጥረትን አንድ እዚህ ጋር ያብራራል። እዚህ ጋር እሱ ነው የሚያብራራው። ከወንድሞቻችሁ ጋር የለም የዘፍጥረት እሱ አዳምጥ፣ ከወንድሞቻችሁ ጋር በፍቅር ኑሩ አለ። እንግዳ መቀበልን አትርሱ። በዚህ ምክንያት ሳያውቁ መላእክትን በእንግድነት ለመቀበል የታደሉ አሉና አለ። ሰዎች ሆይ እንግዳን
መቀበል አትርሱ። አንዳንዶቹ እኮ ሳያውቁ እንግዳን በመላእክት ምንድነው እንግዳን የሚቀበሉ አሉ አለ። እነማን ናቸው? የዕብራውያን አንድምታ ምዕራፍ 13። እሺ ዘፍጥረት 18 አለ። ዘፍጥረት 18 ቁጥር 3 ከ3 ጀምሮ እንግዳ መቀበልን ስለወደዱ ሳያውቁ የመላእክትን እንግዳነት ይቀበሉ ዘንድ ያደላቸው እኮ አሉ አለ። እነማን ናቸው? ሎጥ፣ ኤላ እና አብርሃም አለ። በዘፍጥረት 18 አንዳንዶች ሳያውቁ መላእክትን ራሱ በእንግድነት ተቀብለዋል ብሎ የጠቀሰው ዘፍጥረት 18 ነው። መላእክትን በእንግድነት መቀበል ያደላቸው አሉ አለ። እዚህ የሚናገረው ስለ መላእክት ነው። ለዛ ነው ኮሜንታሪዎች ላይ ኢንተርቴንድ ኤንጅልስ መላእክት ምንድነው መላእክትን ኢንተርቴን ያደረጉ አሉ፣ የተቀበሉ አሉ። አብርሃም እና ሎጥ አር ዘ ፐርሰንስ ፓርቲኩላርሊ ሪፈርድ ቱ እዚህ ቦታ የተጠቀሱት ፓርቲኩላርሊ አብርሃምና ሎጥ ናቸው። ዘፍጥረት 18:3 ላይ መላእክትን በእንግድነት የተቀበሉት እነዚህ ናቸው አለ። አብርሃምና ሎጥ መላእክትን በእንግድነት ተቀብለዋል። ማስረጃ ዘፍጥረት 18 ነው የጠቀሰው። ወደ አብርሃም ቤት የመጡት መላእክት ናቸው። ለዛ ነው ቤተክርስቲያን ራሱ ኦፊሻል በሆነ መጽሐፏ ላይ እኮ ለምሳሌ መጽሐፍ ድርሳነ ሚካኤል ምናምን ላይ ዳግመኛ መላእክት ወደ አብርሃም ዘንድ መጡና ይስሐቅ እንዲወለድ ነገሩት ይላል። መላእክት ናቸው። ስለ ስላሴ የሚናገሩት ነገር የለም። ቡም ሊትራሊ ይሄ ነው። ስላሴ ቃሉ ላይ አሁን ይሄን ያህል ካሳየው አንድ ጥያቄ በመሰረቱ ጥያቄን አልመለስክም። ጥያቄን ሙተርን አድርጋችሁ ወደኔ በማስረጃ እንደመለስኩ ህዝቡ አይቷል። አሁን ጥያቄ ተቀበል። ጥያቄን አልመለስክም። ለምን ታዞረዋለህ? እንደዚህ ሎጂክ አይሰራም። እኔ ጋር እንኳን አልመለስኩ። አሁን ልጠይቅ አሁን ይቅርታ የጠየቅኩህን አልመለስክልኝ። ምንድን ነበር የጠየቅኩህ? መነሼ አትመልስም? ምንድን ነው የጠየቅኩህ? አትመልስም? ጥያቄ አለ ብለህ ነበር። አሁን እንደዚህ የሚሆነው ለምን መሰላችሁ? እኛ ስነ ልቦናቸውን እናውቃለንና እንደዚህ የሚሆነው ምንድን ነው የጠየቅኩህ አልመለስክም ምናምን የሚሉት ወደው ሳይሆን ጥያቄ ላለመቀበል ነው። ማርያም ድንግል እንደሆነች አያውቅም ይሄ ልጅ። ማርያም ድንግል ናት አያውቅም። ለዛ ጥያቄውን ላለመመለስ እንደዚህ የሆነ ነው። እኛ ስነ ልቦናችሁ ነው የምናውቀው፣ ምን እንደምታስቡ ነው የምናውቀው። ኦኬ። ስለዚህ አሁን ካልፈራ ማርያም ድንግል ናት ብለህ መስክር እስኪ። አንተ ልብ ካለ ማርያም ድንግል ናት ብለህ ንገረኝ። ልብ ካለ ማርያም ድንግል ከሆነች አትመልስም፣ መልስ የለም፣ ትፈራለህ። ማርያም ድንግል ናት ብለህ ደፍራ አትናገርም፣ ምክንያቱም ስለሚይዝህ። ኦኬ። ስለምትያዝ ማርያም ድንግል ናት ብለህ አትመሰክርም። ከሆነች ናና እኔ እናንተ እናውራ። ሌላውን ተውና የማርያምን ድንግልና አታመጣ። ማይክ ክፈትና ማርያም ድንግል ከሆነች ተናገር። ይቅርታ አባቴ፣ እኔ ደረቅ ክርክር እንትን አይደለምና ማርያም ድንግል ናት። ጥያቄን ተርን እያረከው ነው ወደ እኔ መልስልሃለሁ። ችግር የለውም። ጠይቀኛለህ። ማርያም ድንግል ናት። ወይኔ አባቴ፣ እኔ ፖለቲክስ አይመቸኝም። ማርያም ድንግል ናት። ጠይቀኛለህ። ኖርማል ነው። አዳምጠኝ። ያየኩህ መልስ። ለምን ታዞራለህ ወደ እኔ? እኔ መልሻለሁ። ህዝቡ አይቷል። አሁን ማርያም ድንግል ናት ወይስ አይደለችም? ለምንድን ነው የፈራው? ለምንድን ነው የፈራችሁት ይህንን ጥያቄ? አራት ፍራ ድንግል ናት በል እስኪ፣ ከአፍ ይውጣ እስኪ፣ መስክርላት፣ ንጽህናዋን መስክር። እኔን ጠይቀኝ፣ እኔ ድንግል ናት ነው የምልህ፣ አንተ አትልም፣ ትፈራለህ። መልስ። ማርያም ድንግል ናት ወይስ አይደለችም? የፈጠነ መልስልኝ። ማርያም ድንግል ናት ወይ? የጠየቅኩ መልስልኝ። ስሞት አይታችኋል። ይፈራል፣ አይመልስም። አላህ ምስክር ይፈራል። አባቴ እኔ መልስልሃለሁ፣ እሱ ነው መልስልሃለሁ። ችግር የለውም፣ ግድ የለም። ግን ምንድን ነው የጠየቅኩህ? ጥያቄ መልስ። የተጠየቀውን በኢየሱስ መልስ። ማርያም ድንግል ናት አይደለችም? አባቴ የጠየቅኩህ መልስ። ወደ እኔ አታዞረው ጥያቄ። ምንድን ነው የጠየቅኩህ? ይህን ካልመለስክ ታችሁን አይታችኋል። ማርያም ድንግል መሆኗ ራሱ የልጅ እርግጠኛ አይደለም፣ ይፈራል፣ አይመልስም። ከመለሰ እንደሚበላ ያውቃል። ምክንያቱም መጽሐፍ ብቻ ከተናገረ በቂ አይደለም፣ ከመጽሐፍ ውጭ ሌላ ማስረጃ ያስፈልጋል ብሎ ተናገረ። ኦኬ። ከመጽሐፍ ውጭ ሌላ ማስረጃ እንፈልጋለን አለ። ነቢያት ሙስሊም ናቸው። አዎ። ምንድነው ማስረጃው? ቁርአን። መጽሐፍ ብቻ የተናገረው በቂ አይደለም አለ። እሺ፣ ሌላ ነገር ማምጣ አለ። ሌላ ነገር ካላመጣ ውሸት ነው። ሌላ ነገር ከቁርአን ውጭ ሌላ ማስረጃ ካሌለ ውሸት ነው አለ። ኦኬ። እሺ፣ እንደዛ ከሆነ ማርያም ድንግል ናት አይደለችም? ድንግል ናት የፈራው ለዛ ነው። በነገራችን ላይ ሌላ ቦታ ቢሆን ሮጦ ድንግል ናት እያለ ነበር የሚጮኸው። ድንግል ናት ብሎ ነው የሚጮኸው ሌላ ቦታ። እዚህ ግን ድንግል ናት አትልም። ድንግል ናት ካልከኝ የሚደርስብህ ነገር ምንድን ነው? ልንገርህ፣ ተዘጋጅና ሌላ ጊዜ
ማርያም ድንግል ናት? አዎ ድንግል ናት ይላል። ማስረጃው ምንድን ነው? ሉቃስ ወንጌል ይላል። አልፈልግም። ቁጭ አድርግና ሉቃስህን እዛው እሷ በነበረችበት ጊዜ የነበረ ሌላ መጽሐፍ አምጣልኝ። ኦኬ እሷ ከመጽሐፍ ቅዱስ ውጪ ማርያም ድንግል መሆኗን የሚያሳይ አንድ ማስረጃ የለም። ስለዚህ እሱ ባለው መሰረት ሌላ ከመጽሐፍ ውጪ ሌላ ማስረጃ ካለ ውሸት ነው ብሎ ተናግሯል። ቢማዕና ማርያም ድንግል አይደለችም ነው። አይታችኋል። ለዚህ ነው የሚሆነው ከመጽሐፍ ውጪ ማስረጃ ካለ ውሸት ነው ስላለ ማርያም ድንግል መሆኗን ከመጽሐፍ ውጪ ምንም ማስረጃ የለም። ይሄ ማለት ማርያም ድንግል አይደለችም። እርስ በርሱ እንደሚበላ ስለሚያውቅ ማርያም ድንግል አት ብሎ መናገር ይፈራል። ሶ ሊትራሊ ይሄ ነው። ኢምራን አለ? አዎ አኺ አለው። እሺ ትቀጥላለህ ወይስ ሌላ ክርስቲያን ላስገባ? ክርስቲያን ካለ አስገባን፣ ይብቃን። ሰዓት በጣም እየሄደ እኮ ነው። ሰዓቱ በጣም ሄዷል። ስለዚህ አንድ ሰው የመጨረሻ እናስተናግድና ኢንሻአላህ በአዲስ ሞራል ደግሞ ነገ እንገናኛለን። ያጀማ እዚህ ያላችሁ አንድ ነገር ለማስታወቂያ ለስራ ቪዲዮ ፖስት አድርጌያለሁና ኢንሻአላህ አካውንቲ ኦልሞስት ብዙ ጊዜ ቪዲዮ ፖስት ያደረኩበትም እና የመታየት እድሉ ዝቅተኛ ስለሆነ እየገባችሁላችሁም ሪፖስት፣ ላይክ፣ ሼር አድርጉ። ኢንሻአላህ በየቀኑ ቪዲዮ እንገናኛለን እና 3 ሰዓት ነገም ሁልጊዜ 3 ሰዓት ላይ ላይቭ የምንገናኝ ይሆናል። ቀን ላይም ኢንሻአላህ ነው አለው ብዬ አስባለሁ። ክርስቲያኖች ካላችሁ አሁን አንድ ቁጥር ጻፉ። ወንድሞቼ ገዝታ ያላችሁ ሐሳብ ካለ ቀጥሉ። ወንድሜ ሳላህ ቀጥል። ኦኬ እሺ ወንድሞች ሐሳብ አላችሁ እዚህ ውስጥ ያላችሁ? ብዙ አወራው ዛሬና መድረኩን ብቻ እንዳልቆጣጠር እስቲ አይ ቲንክ መሲ መጣለች እና ሐሳብ ካላችሁ አስቀምጡ ሐሳባችሁ። አንድ ክርስቲያን አስገባለሁ፣ እናንተ ቀጥሉ። ምናልባት አፋን ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላሁ ኸይር። የምር የዛሬዋ ቀን ልዩ ቀን ነችና ኢምራን እንኳን ደህና መጣልን። እነሳላ ሁላችሁ ኸይር ጀዛችሁን አላህ ይክፈላችሁ። በተጨማሪ ምናልባት ኢስሚዝ እንግሊዝኛ ትምህርት ጀምሯል። ትንሽ አሁን 15 ወይም ደግሞ ወር ሊሆነው ነውና ከአንድ ከሌላ ወንድማችን ጋር ማለት ነው እንግሊዝኛ መማር የምትፈልጉ ልጆች ኢንሻአላህ ኢስሚዝን አውሩት በጥሩ ሁኔታ ኢንሻአላህ። እስከዛሬ ድረስ ከሚናቃቸው ከመምህራኖቻችን ከወንድሞቻችን መካከል አንዱ ስለሆነ ማለት ነው። ከዛ ውጪ ኢምራን ምናልባት ቤቱን ከከፈተው ስለቆየ ሁላችንም ፕሮፋይል ገብተን ታፕታፕ ኮፒ ሊንክ ብናደርግ ኸይር ነው ብዬ አስባለሁ ኢንሻአላህ። በጣም ጥሩ። ሰላም አለይኩም ዌልካም ባክ ለማለት ነው የመጣሁት። እንግዲህ ያው በሰላም የጠፋ ይመስለኛል። ያው እንግዲህ ተመልሰሃል። የጠፋ እያሉ ነበር ልጆች። እኔ ያው ትምህርት እየተማረ ነው ምናምን ብዬ ነው የመለስኳቸው። ሙሉ ኢንፎርሜሽን ስለሌለኝ ተማሪ ነው እየተማረ ነው ብዬ ነው ያልኳቸው። ኤኒዌይስ ዌልካም ባክ ለማለት ነው የመጣሁት። ኑራ ሽኩረን ኑራ ናት ሼር ያደረገችልኝ። ኢንተርኔት ደካማ ስለሆነ ላይቭ ምናምን አይታየኝም። ያው ካልገባሁ ስለማይሰማ ነው የገባሁት። ቀጥሉ እናንተ። አየሁ ጀዛኪላሁ ኸይር ጀዛላህ ያክብርልኝ። ያው በየጠፋው ወላሂ በሰላም በትንሽ ሀጃዎች ምናምን የዱንያ ሀጃዎችና ትንሽ አልተመቻቹልኝ ያለሁበት ሁኔታ ለዛ ነበረ። ኢንሻአላህ ከዚህ በኋላ ግን አለሁኝ። ጀዛኪላህ አላህ በመጠየቅሽ ራሱ ትልቅ ስለሆነ አላህ ያክብርልኝ። ሁላችሁም ጀዛኩም ለከስርም ወንድሞች መቶች ከላይ ያላችሁ ማለት ነው። ቀጥሉ። ፑቲን የገባው ጥያቄ ለመመለስ ያ እንደዚህ ጥያቄ በአንተን ስለማታውቅ ሌላ ክርስቲያን እስኪ ተሳርጎ ያወጣው ሌላ አንድ ክርስቲያን ነበረና እና አሌክዛንደር ላስገባ። አይ ቲንክ ማርያም ድንግል መሆኗን ይሄኛው ማመን ይፈልጋል መሰለኝ። አሌክዛንደር የት ነው ያለው? ታሪካዊ ማስረጃ ስትሉ እንዳንሰማችሁ ጸጋው በእምነት አድኗቸዋል። አይ ቲንክ እሺ ይሄኛው ጴንጤ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙዓዝ ነዚፍ እንዴት ነህ? ዌልካም ሰላም ብለናል። እንኳን ደህና መጣ። እሺ ጸጋው አለ አለ ጸጋው ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? አለን አለን። ከየትኛው ቤተ እምነት ነህ ጸጋ? ከፕሮቴስታንት። ነብይ ነህ? ነብይ ነህ? አገልጋይ። ነብይ አይደለም። ፕሮፌት? እሺ ፕሮፌት ነህ? አይደለም። ለምን አስፈለገ? እንትንን ማወቅ ፈልጌ ነው። በምን መልኩ ላውራ እስኪ አንተና ለምሳሌ ነብይ ኮንክ እንደ ነብይ እንዳወራ፣ አገልጋይ ኮንክ እንደ አገልጋይ እንዳወራ። እንደ በፈለከው ችግር የለም። አንተ አሁን እኔን እንደ ወንጌል አማኝ አውራኝ። እኔ የወንጌል አማኝ ነኝ። እሺ ራእይ ይገለጥልሃል እንዴ?
አይ እንደ ወንጌል አማኝ አውራኝ ካልኩት እኮስ እንደ ወንጌል አማኝ ራእይ ይገለጥልሃል። ኖርማል የሚጠይቅህን ጥያቄ ትመልሳለህ እንጂ አንተ አሁን ለምሳሌ ራእይ ታያለህ ነብይ ካያ እኮ ነው ምን ችግር አለው ብነግርህ እያልክ ይሄ አሁን ለምሳሌ የማያውቁትን ለማሸማቀቅ ኧረ የምትጠቀመው ለምን ንግግር ትሸማቀቃለህ? ካየህ ታያለህ፣ ካላየህ እኮ አታይም። ምንም ችግር የለውም። ኖ የማያውቁትን ለማሸማቀቅ እኮ ነው። አሁን አንተ ለምን ትሸማቀቃለህ? አንተም ሆነ በራስህ እዚህ ጋር እኔ በራስህ ትሸማቀቃለህ እንዴ አንተ? እኔ የምጠይቅህን ጥያቄ በአግባቡ ትመልስልኛለህ ማለት ነው። ጠይቀሽ እናንተ መንግስተ ሰማያት ጀነት ወይንም ለምሳሌ ጀነት ትገባላችሁ እገባለሁ ብለህ ታምናለህ? አዎ አምናለሁ። ጀነት ገብተህ ምንድን ነው የምታደርገው? ማረገው ነገር አረጋለሁ። አይመለከተም እሱ። ለምንድን ነው የማይመለከተኝ? እኔ ለምሳሌ ይመለከታል እኔ የማረገው ነገር እዛ ውስጥ ይመለከታል። ይመለከተኛል ሳይሆን ጀነት መግባቴ ከተረጋገጠ የሚፈልገው ነገር አረጋለሁ። ምን አድርገህ ደስ ያለኝን ነገር አረጋለሁ። ወይ አላህ የሰጠኝን ማንኛውንም ጸጋ ማንኛውንም ኒዕማ እካፈላለሁ። በምንድን ነው ልትገባ የምትችለው አንተ? በመልካም ስራና በእምነት። በመልካም ስራና በእምነት። የምን መልካም ስራ? ለምሳሌ መልካም ስራ ነው ብለህ ከራሴ የምታምነው መልካም ስራ ምን አለ? መልካም ስራ ብቻውን ገነት አያስገባህም። መልካም ስራ ብቻውን ገነት አያስገባም። ግን ጀነት ለመግባት እነለዚነ ቁርአን ምን ብሎ ይናገራል? እነለዚነ አመኑ ወዐሚሉ ሳሊሓት ይላል። ለሁም ጀናት እነዚያ ያመኑትና ይላል። እምነት ይቀድማል። ያመኑትን ነገር ደግሞ በተግባር ማረጋገጥ አለባቸው። እነለዚነ አመኑ ያመኑ ሰዎች አለ። ከዛ ወዐሚሉ ሳሊሓት መልካም የሰሩ አለ። እምነትን በመልካም ስራ ማረጋገጥ። ለምሳሌ አምላክ አለ ብዬ አመንኩኝ፣ እርሱም አላህ ነው ብዬ አመንኩኝ፣ በአላህ አመንኩኝ። ይሄ እምነት ይባላል። ያመንኩትን ግን አረጋግጣለሁ። እንዴት? እርሱም በማምለክ ለዚያ አምላክ በመስገድ በአፌ የማወራውን ነገር አምናለሁ ብዬ የተናገርኩትን ነገር በተግባር መሬት ላይ በማውረድ በእነዚህ መልካም ስራ ጀነት እገባለሁ ብዬ አምናለሁ። እኔ አምኛለሁ ብሎ ብቻ መናገር እምነት ምንድነው? ያለ መልካም ስራ ክስረት ነው። አላህን አምናለሁ ካልክ በኋላ አልሰግድም ካልክ ስራ የለህም። ስለዚህ አንተ ዝም ብለህ ሳክስ እየተናገርክ ነው። ስለዚህ እምነትን በመልካም ስራ ያረጋገጠ ሰው ጀነት ይገባል ብለን ያ እምነትን በስራ ግለጥ ስትለው እምነት ያለ ስራ ከንቱ ነው ይላል መጽሐፍ ቅዱስ ነው። እሱ መጽሐፍ ቅዱስ ነው እና ቁርአን ያለው። እሺ ቁርአን መጽሐፍ ቅዱስ እኮ ነው የሚለው። ቁርአንም እንደዛ ይላል። እነለዚነ አመኑ ወዐሚሉ ሳሊሓት ይላል። አንድ ሰው የሚድነው መልካም ስራና እምነት ካለው ነው ይላል ቁርአን። እሺ ያው ቁርአኑ ከመጽሐፍ ቅዱስ ኮርጆ ስለሆነ ችግር የለው። ከየትኛው መጽሐፍ? ከአንተ ከባይብል ነው ቁርአኑ ከአንተ የሚኮርጀው? እሺ ብቻ እንደዛ ነው። የአንተ መጽሐፍ የሚኮረጅበት መጽሐፍ ነው ጸጋ። እሺ አንድ ጥያቄ የሚጠይቅህ መልስ። ምንድን ያልከው? ቁርአን ከመጽሐፍ ቅዱስ ኮርጆ ነው ስትል ሰምቻለሁ ወይስ ተሳስቼ ነው?